ጎንደርን፣ ባህር ዳርን፣ ደብረ ታቦርን፣ መቀሌን፣ አክሱምን፣ ሽሬን፣ ደብረ ማርቆስን፣ ደሴን እያለ ይቀጥላል። እንግዲህ እነ መካነ ኢየሱስ እነ ሙሉ ወንጌል ምድሪቱን አስቀድመው ገብተው ብዙ ወገኖች እኮ አሉ። ቅዱሳን አሁን ብዙ ቅዱሳን እኮ አሉ። ቸርች አለ፣ ቤተክርስቲያን አለ ጎንደር ከተማ ውስጥ እና ህዝቡ ተቃዋሚ እንዲሆን ያደረገው አስቀድሞ በሃይማኖት ቤት የተሰበከ ነው። ከኛ ውጭ ክርስትና የለም፣ ከዚህ ውጭ ሃይማኖት የለም። ኦርቶዶክሳዊት ሃይማኖትህ ሃይማኖትህ አገር ኢትዮጵያ ናት፣ ሃይማኖትህ ኦርቶዶክስ ነው ተብሎ ነው የተነገረው። ቀሲስ ሊበኩሉ እንትን ገብቷል። ምንድነው የሚባለው? ኮማ ላይ ገብቷል። ኮማ ውስጥ ነው ያለው ቀሲስ ሊበኩሉ 3 ዓመት በኋላ ከ3 ዓመታት በኋላ የነቃችሁ ደህና ናችሁ? እስኪ ዛሬ ጎንደር ላይ የተደረገው ከ3 ዓመት በፊት ብዥ እያለ ነው ወንድምነት። 3 ዓመት በፊት ስንናገር እስኪ አልሰማንም ነበር ለማለት ነው። እንኳን ደህና መጡ ቀሲስ። ይሄ በጣም መጀመሪያ ፕሮቴስታንቲዝም መች ክርስቲያን ሆኖ ያውቃል ነው የኔ ጥያቄ። ምክንያቱም 100 ዓመት ወዲህ የመጣ ስብስብ ስለሆነ ፕሮቴስት የሚያደርግ ቡድን ነው እንጂ አንድም ክርስቲያን ሆኖ አያውቅም በላይፉ በኖሮ። ምክንያቱም ከጥምቀትም ከስላሴም ከምስጢረ ስጋዌ የወጣ ቡድን ነው ፕሮቴስታንቲዝም። እውነት ለመናገር መጀመሪያ እናንተ ክርስቲያን ሆኑ በመረጃ ስለ ክርስቲያን ስለ ክርስቶስ ከመናገር ስለ መስቀል ከመናገር የሚናገሩትን በመረጃ ያስደግፉት እንጂ ይናገሩ። መናገሩን ይቀጥሉ፣ ግን ሲናገሩ በመረጃ በጽሁፍ ከሆነ በጽሁፍ በቪዲዮ ከሆነ በቪዲዮ ላይ የተደገፈ ማለት ነው። ምንም ማስረጃ ሳያሳዩን የተጻፈም ጽሁፍ ሪትን የሆነ ወይ ደግሞ የተቀዳ ቪዲዮ አያስፈልገውም። መረጃ ካላስፈለገ ታዲያ ዝም ብሎ ነው የሚወራው። ትልቋ ቤተክርስቲያን ከካቶሊክ አፈንግጦ የራሱን ዶክትሪን እኛ መቼ አልወጣንም። ቤተ እምነት አዋቅሮ የወጣ ቡድን ነው። አሁን 50 ሺህ ደርሷል። እምነት ይሄ ቀሲስ እየተደማመጠ ነው የክርስትና ፓርት አይደለም ለማለት ነው። እንኳን ስለመስቀል ክርስቲያን ብሎ አይቻልም። እያደመጡ እየተደማመጡ እኛ ከካቶሊክ አልወጣንም ብለን አላልንም። ካቶሊክ ደግሞ ቤተክርስቲያን ነች እና ኦርቶዶክስ ያድመጡ። እኔ አላልንም። በአንተ አፍ እንኳ አሁን በአንተ ትልቁ ሰውዬ ስንት መጽሐፍ የምትጠቅስ አንደበት አሁን የተነገረው 5 መለኮት ነው ወይም ደግሞ 5 አካል ብላ ነው የምታምነው ብለህ ስትናገር እንደው ለታሪክ ሼም አይዝህም? አይዘኝም። ወንድምነት ትልቁ ላይ አድርግና ነገሩ ምን ነውረኛ ሼም አያውቅም። እርግጥ ምንም አንድ የጥላቻ ውስጥ ገብታችኋልና ምንም ይታያችሁ። አሁን እንግዲህ ሲሳደቡ ማለት ነው። አያችሁ፣ ቄስ ናቸው መነኩሴ ናቸው፣ ይሳደባሉ ነውረኛ እያሉ ማለት ነው። በታላቅ ቤተክርስቲያን ላይ ነውር ስለምትናገሩ ይሄ ስድብ አይደለም፣ ምክር ነው የሚጠቅማችሁ። እሺ ነውሩን ፊት ለፊት ላይ ያሳያቸው ወንድምነት። አንተ ነውሩ ይኸው ያንብቡት። ታላቂቱ ቤተክርስቲያን ነውረኛ ቤተክርስቲያን ሆነ ማነው የጻፈው ይሄ መጽሐፍ? በኒቅያ ጉባኤ ነው አሳያቸው። አዳምጠኝ፣ ቆይ ማን የጻፈው? ያንብቡ። ከኔ ጋር ግብግቡን ይተዉና ያንብቡት። ማን እንደጻፈው ነው? የግብግቡን አይደለም እየገለጥ ካሳያቸው። ቤተክርስቲያኗን ቀሲስ ይረጋጉ። መጽሐፉን ማን ያሳተመው ብለዋሉ አይደል? ማን ነው የጻፈው? የመጽሐፉ ምንጭ ማን? አሁን እኮ እገሌ በለኝ እስቲ ጸሐፊ፣ የዚህ መጽሐፍ ጸሐፊ እገሌ በለኝ። መቼም እንደዚህ ማድረግ ተገቢ ባይሆንም ግን ሚዩት አድርጌዎታለሁ። እባክዎትን ስለ መድኃኔዓለም ማን የጻፈው ብሎ አሉ አይደል? መጽሐፉ ነው። መድኃኔዓለምን አታውቀውም? እንዴት ትጠራዋለህ? ለምን ትጠራዋለህ? ካልሆነ ክብረዎትን የማይጠብቁ ከሆነ እታች ወርዱና ጠላ ይጠጣሉ ማለት ነው። ችግር የለም።
አይ እንደዚህ ነው የሚያደርጉት። ዝም ብለው ታዲያ መጋቢም እንትን መጽሐፉ ሳይሆን መጽሐፉ ተስገባይ ያንብቡት እኮ ነው የተባሉት። መጽሐፉን ማን የጻፈው ተገቢ ጥያቄ ነው። መጽሐፉ የፊት ለፊት ስላለ ይታያችሁ። እንግዲህ እዚህ እኛ አሁን ካህን ናቸው። ልብ በሉ። ጥያቄ እኮ የመጽሐፉ ጸሐፊ ማን ነው? ሚዩት ያድርጉ። መጽሐፉ ፊት ለፊት ላይ ያለ ገጽ እየገለጠን እያሳየኖት ያንብቡ እኮ ነው የሚለው። 5 መለኮት ትላለህ እንዴ? እንዴት እንደዚህ ትላለህ? እሺ እታች ላወርዶት ልገደድ ነው። አውርደኝ፣ ምን ችግር የለውም። ያ በቃ ከባለጌ ልጅ ያልተናነሰ ጠባይ ነው ያለሁት ማለት ነው። ባለጌ እናንተ ናችሁ። በ500 ሰው ፊት ተዋርደው ወረዱ። ለምን? መጽሐፉ ማን የጻፈው ብሎ አሉን። ይኸው ፊት ለፊት ላይ ያመጣን አሳየኝ ብሎ መቼ እንደታተመ በማን እንደታተመ ማን የጻፈው ማን የተረጎመው መጽሐፉ ይኸው ፊት ለፊት አለ። አሁን ከአንድ ተራ ዱርዬ ያልተናነሰ ጠባይና አመል ይዘው ነው። የሃይማኖት መሪ ካህን ናቸው። ደግሞ ታውቃላችሁ፣ ካህን ናቸው። በስርዓት እናውቃቸዋለን። ሮያል ወንድሜ በስንት ጣዕሙ ከአንድ ቄስ ማለት ነው የጠየቁት ጥያቄ ወንደርፉል የሆነ ጥያቄ ነው። ማን የጻፈው? መቼ ነው የተጻፈው? ቤተክርስቲያኒቱ ታውቀዋለች? ይሄንን ጥያቄው በጣም ወንደርፉል ነው። እኛ ደግሞ ለጥያቄው በቃላችን ከምንናገር መጽሐፉን አውጣው አልኩትኝ። ከዛስ የመጀመሪያው ከቨር ላይ አለ አይደል? ግለጠው። የውስጠኛው ገጽ ላይ የትኛው ማተሚያ ቤት የታተመው? በማን ፍቃድ የታተመው? አሳያቸውን ገለጥና እታቸው ነው ይስሙ። እታቸው ነው። በቃ እንደዚህ ተዋርዳችሁ ትወጣላችሁ ማለት ነው። መደማመጥ ከሌለ ቄስ የለ ጳጳስ የለም፣ አናከብርህ፣ ምታይ ትወርዳለህ። የሚያከብርና የሚደማመጥ ወንድምን እንሰማዋለን። አሁን ወንድሜ ሮያል ተደማመጠ። ቆይ ወንድምነት መልሰው መልሰው ከዛው ከመጀመሪያው አድርገው ቀስ እያልክ ግለጥላቸው። ግለጠው። ያው መጽሐፉን ይዩት። ያው በ2000 ትንሽ ዝቅ አድርገው ዓመተ ምህረቱ እንዳይ ኖ ጽሁፉ እሱ ጋር በ1998 ዓመተ ምህረት ነው የታተመው። እሺ አዲስ አበባ ማለት ነው። እሱ ፎቶ ነው ስላድን ብለው የሚሉት ሆነም ካሜራውን አይ ቲንክ እንዴት በእጅህ በቀኝ እጅህ ነው መሰለኝ ያዝከው። ስታንድ ምናምን ነገር የለህም እንዴ? አለኝ። እንትን አይመችም፣ ለዚህ ለእንትኑ አይመችም። እሺ እሱ ጋር እንደሱ አድርገው እንደዚህ እሱ ጋር ያለውን ጽሑፍ ናምበው፣ ከላይ ያለውን አምጣው። ትክክል አይደለም። ካሜራ እያያዝህና ሞባይሉ ትክክል አይደለም። ኦኬ ይኸው ታህትመ በመዋዕሊሁ ለብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ይላል። እሺ ግለጠው። እሱ ጋር ከላይ ያ ለዚህ መጽሐፍ ዘተርጎመ ማነው? አባ ጽጌ ሥላሴ መዝገቡ የሚባሉ ሰው ናቸው ያሳተሙት። አማርኛውን ከታች አምጣው፣ ከታች እሱት። ይህ መጽሐፍ የተረጎሙትና ያዘጋጁት አባ ጽጌ ሥላሴ መዝገቡ ያሳተሙት የዋልድቢት ቅድስተ ማርያም አንድነት ገዳም መነኮሳት ናቸው። የዋልድባ ማለት ነው። የዋልድባ ለማርያም ዋልድቢት ነው የሚባለው። በሴት አንቀጽ ሲጠራ ዋልድቢት ነው የሚባለው። የዋልድባ ታዋቂው ማለት ነው። በጎንደር ነው በትግራይ ግዛት ውስጥ ያለው የዛ ገዳም መነኮሳት ናቸው ያሳተሙት። ማፈቅዶላቸው መብቱ የአሳታሚው መብት ደግሞ ለማሳተም የባለቤቱ መብት በሕግ የተጠበቀ ነው ይላል። ማነው ባለቤቱ? ገዳሙ ማለት ነው። ለምንድነው ገዳሙ የሚሆነው? የገዳሙ መነኮሳት ናቸው ያሳተሙት። በማን ፍቃድ? ፎቶቸውን አምጣ፣ ወደፊት ግለጠው። የብፁዕ አቡነ ኤፍሬም ማነው? የብፁዕ አቡነ ኤርሚያስ ፎቶ አለ። ኖ ወደፊት። ኦኬ
ኦኬ እዚህኛው ላይ የለም ማለት ነው። እኔ ጋር አለ። ኦኬ እኔ ጋር አለ። እሺ መግለጫውን አንበው። እኚህ ናቸው አይደል? እንደምነት እስቲ ፈቅ አድርገው ነው ብፁዕነታቸው። እስቲ ማን ነው? ብፁዕ አቡነ ኤፍሬም ሳይሆን እኚህ ናቸው። ብፁዕ አቡነ ቄርሎስ ማለት ነው። ሶሪ ስማቸውን ተሳስቼ ነው። ብፁዕ አቡነ ቄርሎስ የሰሜን ወሎ ቅዱስ ላሊበላና የዋግ ኽምራ አህጉረ ስብከት ሊቀ ጳጳስ ማለት ነው። በአህጉረ ስብከቱ ሊቀ ጳጳስ ሁሉ ጭምር ታይቶ የተፈቀደ መጽሐፍ ነው እንዲታተም። ልብ በሉ። የዋልድቢት በሰሜን ወሎ አህጉረ ስብከት ውስጥ ነው የሚገኘው። በሳቸው በብፁዕ አቡነ ቄርሎስ ማለት ነው። አሁን የብፁዕ አቡነ ናትናኤል እኚህ ድምፀ ምርዋው የሚባሉት የምዕራብ ሸዋ የአሁኑ ቅዱስ ያሬድ ተብለው ነው የሚባሉት። በድምፅ በጣም ድምፀኛ የሆኑ ሰው ናቸው። እንደሳቸው ድምፀኛ የሆነ የለም። በጣም እሳቸው አሁን የምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ ናቸው። ብፁዕ አቡነ ናትናኤል የሚባሉት ማለት ነው። የምዕራብ ሸዋ ማለት ወደ አምቦ እና አካባቢው ላይ በዙሪያ ያለውን የአህጉረ ስብከት ሊቀ ጳጳስ ናቸው። በኦሮምኛ ቋንቋ የሚቀድሱት ጳጳስ ማለት ነው። እና በየአህጉረ ስብከታቸው አለ ክልል አለ። ይሄ በእሳቸው ፈቃድነት ሁሉ ጭምር የታተመው። ስለዚህ ማን ነው ማለት ነው? አንደኛ በገዳሙ ነው፣ ሁለተኛ በጳጳሱ እውቅና ነው። ስለዚህ የማን ነው መጽሐፉ ማለት ነው? የኦርቶዶክስ መጽሐፍት ነው ማለት ነው። ስላሴን 5 ትለዋለች ኦርቶዶክስ። በደንብ አውጣላቸው። አሁን እዛ ክፍሉ ላይ ወንድምነት እኛ አይደለንም እኮ ያልነው። ይህንም በእኛ አይደለም ሰው መበሳጨት ካለበት፣ በእኛ አይደለም መበሳጨት ያለበት። በእኛ ከተበሳጩ እኛ መጽሐፉን ለምን ገዛችሁት ማን አንብበዋላችሁ ብሎ ከሆነ እሱን ልንነጋገር እንችላለን። ይኸው እንደሚል ትንሽ ፈቅ አድርገው እንደምናት ይህ መስቀል እንደ እግዚአብሔር የከበረ እንደ ቅድስት ድንግል ማርያምም ከፍ ያለ ነው። ሦስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም የማይለይ ነው ይላል። ከዚያስ እንደዚሁም ፈጽሞ የማይለይ ነው። እንደዚሁም መድኃኒታችን እናቱ ከመስቀሉ ጋር ሦስትነታቸው ትክክል ነው። ልብ በሉ። መድኃኒታችን መስቀሉ ጌታ የተሰቀለበት ዕፀ መስቀሉ ማለት ነው እና ማርያም ሦስቱ ትክክል ናቸው። ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ ካለ በኋላ እንደዚህ እናምናለን። ይኸው ፊት ለፊት በጣት ያሳያቸው። እንደዚህ እናምናለን፣ እናመልካለን። ይኸው እናመልካለንም። እንዴት ነው የሚያመልኩት? ማርያምና ጌታ የተሰቀለበት ዕፀ መስቀሉ ከአብና ከወልድ ከመንፈስ ቅዱስ እኩሉን ነው ብለን እንደዚህ ነው የምናምነው፣ እንደዚህ ነው የምናመልከው፣ እንደዚህ ነው የምንናገረው፣ እንደዚህ እንናገራለን፣ እንደዚህ እናመሰግናለን። እንደዚህ የሚያምን ይድናል፣ እንደዚህ የማያምን ግን ይደየናል። ይደየናል ማለት ይፈረድበታል ማለት ነው። ይህንን ማንም ሰው ዲና አያደርገውም። ይሄ አማርኛ ነው የተጻፈው። ግዕዙም አለ። ግዕዙ ቢሆን ትርጓሜ ያስፈልገዋል፣ ሊቃውንት ያስፈልገዋል ይባላል። አማርኛን አንብቦ የማይረዳ ደንቆሮ ህዝብ አይደለም የኢትዮጵያ ህዝብ። የኦርቶዶክስ ህዝብ ደንቆሮ ህዝብ አይደለም። አማርኛ አንብበን መረዳት እንችላለን። ያው ሦስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ አለ። ልክ ነው። በስላሴ መንግስት ውስጥ በስላሴ አካላት ውስጥ አብ ከወልድ አይበልጥም፣ ወልድም ከመንፈስ ቅዱስ አያንስም፣ መንፈስ ቅዱስም ከአብ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም፣ ወልድም ከመንፈስ ቅዱስ አያንስም፣ አይበልጥም፣ አይቀዳደምም። በስልጣን በመለኮት በባህሪ በአገዛዝ አንድ አምላክ ብለን እናምናለን። ኦኬ፣ አንዱ ከአንዱ አይበላለጥም ማለት ነው በስላሴ አካላት ውስጥ። አዎ፣ አንዱ ከአንዱ አይቀድምም ማለት ነው። አዎ፣ ልክ እንደዚሁ ሁሉ ይላል የስላሴን ሁለተኛውን አካል ጌታችን ኢየሱስ ክርስቶስን ያመጣና መስቀሉና ማርያም ሦስትነታቸው ትክክል ነው ይላል። ይኸው አምጣ ወንድምነት ከላይ እንደዚሁም ብሎ ከሚለው ጋር ጠጋ አድርግላቸው። እንዲሁም ብሎ የሚለው ጋር ጣት ጋር አሳያቸው እንዲከታተሉ። እሱ ጋር ያው እዩት። እንዲሁም መድኃኒታችን ኢየሱስ ማለት ነው ከእናቱ እና ከማርያም ማለት ነው ከመስቀሉ ጋራ ሦስትነታቸው ትክክል ነው። ይታያቸዋል የሚለው መድኃኒታችን ኢየሱስ
እናቱ ቅድስት ድንግል ማርያም ከመስቀሉ ጋር ሶስትነታቸው ትክክል ነው። የማ ሶስትነት ትክክል እንደሆነ የአብና የወልድ የመንፈስ ቅዱስ ሶስትነት ትክክል እንደሆነ እንዲሁ ነው የሚለው። እንደዚሁም የማርያም እና የኢየሱስ እና የመስቀሉ የተሰቀለበት ዕፀ መስቀሉ የእንጨቱ መስቀል ሶስትነታቸው ትክክል ነው። አብ ከወልድ እኩል እንደሆነ ሁሉ ወልድ ከመንፈስ ቅዱስ እኩል እንደሆነ ሁሉ ማርያም ከኢየሱስ እኩል ናት፣ መስቀሉም ከኢየሱስ እኩል ነው እያለች ነው ቤተክርስቲያኒቱ። ሶስትነታቸው ትክክል ነው። ያው ሥላሴ አምስት ብለን የምንለው ለምንድን ነው? ቤተክርስቲያኒቱ ስላለች ነው። አብ ወልድ መንፈስ ቅዱስ ነበር። አሁን ግን ማርያምና መስቀሉን ጨመረችበት ማለት ነው። ምን እናድርግ? ሮያል እንዳያቸው ነው ታዲያ። እኔ አሁን ደስ ብሎኝ ነበር። ለምን እንደዚህ የቤተክርስቲያን ሰው ገባኛ እንደኔ አይነቱ ገብቶ ከሚያቦካው የቤተክርስቲያን ሰው ሲነጋገር እንደኛ አይነቱ ደግሞ ይማራል። ገብቷል። ልክ ነው። እኔ ደስ ይለኝ ነበረ ቢነጋገሩ ማለት ዝም ብሎ ከመነቋቆሩ መጽሐፉን ይዞ ይሄ የተባለው ይሄ ነው የተባለው ይሄ ነው ይባል አሪፍ ነበር፣ ግን አልሆነም ነበር። ልክ ነው። እምቢ አሉ። ታዲያው በእርጋታ ጥያቄውን የጠይቁት ትክክለኛ ጥያቄ ነው። ለጠየቁት ጥያቄኛ በአፋችን ከምንናገር መጽሐፉ ራሱ ይናገር። እኔ አሁን ማን ያሳተሙ ብለው ቢሉ አቶ በላቸው ነው ወይ ደግሞ መምሬ ተሰማ ናቸው ብዬ ከምላቸው ይልቅ መጽሐፉን ግለጠው አልኩት። መጽሐፉ እየተገለጠ ማን ያሳተመው ይላል። ይኸው መጽሐፉ ሊነግሮት ነው። መጽሐፉን ያንብቡ ያድምጡ። ስድብ ገቡ ማለት ይሄን ነገር ነው የማልደግፈው ብዙ ጊዜ። ለምን መሰለህ? አሁን ለምሳሌ እንደኛ ምንም እውቀት የሌለው አለ። አሁን እኔ ሌላ ቦታ ከመሄድ እንደዚህ አይነት ቦታ መንፈሳዊ ነገር እየሰማው ባመሽ ብዬ ነው አይደል? ሌላ ቦታ አይምሮ ከሚገዛ እንደዚህ አይነት ነገር እየሰማው ሰዓቱ ብሄድ ለእኔም ለመንፈሴም ጥሩ ነው በሚል ነው። እንዲህ ስንገባ ደግሞ ገባ አሁን ስትማማር ጥሩ ነው። ገባ ልክ ነው። አሁን ለምሳሌ ልክ የሆነ የወጣቶች አይነት መነቋቆር ምናምን እንደዚህ አይደላችሁ እንዴ እንደዚህ አይደለ እንዴ ምናምን ስትባባል እንደኛ አይነቱ ጭራሽ ትምህርት ሳይሆን የሆነ ነቆራ ነው ለምዶ የሚሄደው። ስለዚህ በቃ ለመንኳቸው ስለ መድኃኒዓለም ብዬ ስላቸው መድኃኒዓለምን የታውቀውና አሉ ማለት እንደዚህ እሳቸው ባይሉ ደስ ይለኝ ነበር። ክርስትናን የሰጠናችሁ ምናምን እንደዚህ ማናችሁ እናንተ ከሚሉ እሳቸው አንተ ዝም በል አላቅም ብላል አይደል ብለው እኔን ዝም አስብለው ከዛ እንደዚህ ሆነ ይሄ ማለት ይሄ ነው እሱ ወሰደው በዚህ መልኩ ነው እኛ ግን ምንፈታው በዚህ ነው የሚል ጠብቄ ነበር። ግን እሳቸው ያን ሊነግሩን አልቻሉም። ያ በፍጹም ሊያዳምጡንም ራሱ አልቻሉም። ካሉ ይምጡና ያውሩ። እኛ አያውሩ ብለን አለም እንደ አባት አንቱ ብለን ነው የምናወራው። ማንም የኦርቶዶክስ አማኝ አንድም ፓስተር ሲያገኝ ፓስተር አንተ እያለ ነው የሚያወራው። አንቱ እንኳን ብሎ አያወራም። እኛ ግን አክብረን ስልጣነ ክህነታቸው ራሱ እንኳን አክብረን አንቱ ብለን ነው የምንጠራቸው እየጠራን ያለ ነው። እና የጠይቁት ጥያቄ ተገቢ ነው። መጽሐፉ ማን የጻፈው ማን ያጻፈው? በቃ ራሱ መጽሐፉ ይናገር። አሁን ቅድም እንዳየኑ እንዳሳየሁት ማለት ነው መጽሐፉ ይናገር። ኤርሚያስ አይደለው የምናገረው። ከየት ነው የተገዛው ከተባለ ከቤተ ክርስቲያን የተገዛው ከኦርቶዶክስ ቤተክርስቲያን ማለት ነው። በቃ እንደዛ ከሆነ ያው እንግዲህ ኦርቶዶክሳውያን ምናምን ገብተው እንደዚህ ቢነጋገሩ ደስ ይለኛል። ምክንያቱም አንዳንድ ትምህርት ምናምን ቢገኝበት አሁን ራሱ ቅድም ሲያደርገው ስክሪንሾት አድርጌዋለሁ እንደዚህ ባነቡ ሮያል ይህን ነው ብለን የምንለው እኛ። ቅድም አሁን ቤካ ሥላሴን ከአንድም አምስት አድርሳለች ቤተክርስቲያን ብሎ ሲል ዝም ብሎ አንተን ለማስቆጣት ወይ ደግሞ በሐሰት እኔ እስከማውቀው እውነትም ልንገር ሮያልዬ ወንድምነት ዳንዬም ጋር ቢሆን ቤካም ጋር ቢሆን ሌሎችም ወንድሞች ጋር ወንጌላውያን አማኞች ጋር በተለይ እዚህ እኛ ሶሻል ሚዲያ ላይ የምናገለግል ጋር የሆነ ነገር ከተናገርን መረጃ ሳኒዝ አናወራም። እስከማውቀው ድረስ ማለት ነው አናወራም። በፍጹም ገልጠን የማናሳየው ከፍተን የማናሰማው ወይ ቪዲዮ በትምህርት ደረጃ ወይ መጽሐፍ ከሌለ አናወራም። አምላክ የእግዚአብሔር ምስክር ነው፣ አናወራም። እንደዚህ ካደረግን ነውር ነው። እኔ ግን በበኩሌ በፍጹም አላደርግም፣ ወንድሞቼም አያደርጉም። ለዛ ነው ቅድም ወንድምነት ሲከፍትልህ ቤካ ቆይ ሮያል እየሰማው ብዬ አልኩ። ለዚህ ነው መጽሐፉ ይኸው ይላል። አሁን ይሄ ማስተት ነው፣ የቤተክርስቲያኒቱ ስህተት ነው። የቤተክርስቲያኒቱ ስህተት ነው። ቤተክርስቲያኒቱ ስህተት መሆኗን እኮ
አሁን ለምሳሌ ቅድም ሰውየው ሲገቡ ደስ ያለኝ ምን ነበር መሰለህ? እንደ ካህናቸው ምናምን ስትል የሆነ ነገር ገባ። እናንተ ስትነጋገሩ የሆነ ነገር ጌን ታደርጋል። እኔ ለምሳሌ አሁን ያንን ነገር ይህ እንደዚህ ያለው እንደዚህ ነው፣ አይረስማ እንደዚህ ያክል ጥላቻ፣ አይ ይህ ስህተት አለው እንደዚህ ነው፣ ይህ እንደዚህ የሚለው ነገር ትይዛለህ። ግን እንደዛ ለመያዝ አልተቻለም። እሳቸው ትንሽ ሀቱ ባይሆኑ ኖሮ ትንሽ ተግባታችሁ የሆነ ነገር አንድ ፖይንት እንድንይዝ እኮ ነው። አሁን ለምሳሌ እኛ እንደኛ አይነቱን ከዓለም መንገድ ትንሽ ወጣ እንዳንል እኛን ለመመለስ ነው አረ እናንተ ጥረት። ግን እንደዚህ ከሆናችሁ እርስ በርሳችሁ እንዴት ነው እኛ ምንመለስ? ባይዛዊ ልማዳቸው ነው። አረ እንደዚህ ቤካዬ ሲመጡ እኔ ጋር ሲመጡ ሁሌ ተሳድበው አመናጭቀውን በቃ እኛ እንደ አባት ስናከብር እሳቸው ዲስሪስፔክት እያደረጉን ታውቋቸዋላችሁ? ይታወቃሉ እንዴ ሰውየው? አዎ አባዋዳ በደንብ የምታውቁት ናቸው። መነኩሴ ናቸው። ክህነት አላቸው። እኔ ትንሽ አንተንም እንደ አጋጣሚ ኦንላይን ምናምን ሳገኝ ልግባ ብዬ ነው። እስቲ ልሂድና ወደ ሰላሜ ልግባ። ደግሞ ሰላም ማገኝበት ቦታ ልሂድና እስቲ እናንተም እዚሁ እንትን በሉ፣ እኔም ሰላሜ ላገኝ። ችግር የለም። ቴንኪዩ ብራዘር፣ በጣም ነው የማመሰግነው። ቴንኪዩ ሪያሊ። እሺ ወንድምነት ሳሚ ምናልባት ከየት ይሁን ጠይቀው። ወረደ ወጣ። ታሬ ቅድም ሚዩት አንሰ ነበረ። ከየት ነህ? ከየት ቤተ እምነት ነህ ብራዘር? እኔ ኢቫንጀሊካል ነኝ። ተባረክ አባ። እሺ ኦርቶዶክሳውያን ካላችሁ 2 ቁጥር ጻፉና ግቡ ፕሊስ። ከቻላችሁ ኦርቶዶክስ እና ክርስትና ይተዋወቃሉ የሚል ጥያቄ ያለኝ። አዎ ካላችሁ እስቲ አስረዱን ገብታችሁ። እንደ እግዚአብሔር ቃል አንዳንድ ትምህርቶች ላይ ያለን ጥያቄ ያለን እሱን ነገር ገብታችሁ ከንፈርም ማድረግ ከቻላችሁ የእናንተ ትምህርትና ትምህርቶቻችሁና ልምምዶቻችሁ እንደ ሐዋርያቱ ትምህርት ነው ወይ የሚለውን ነገር እንድትመልሱልን ስለምንፈልግ ነው። ከቻላችሁ ገቡ። ቅድም ብዙ ጊዜ የሚያነሱት ነገር አለ። የእኛ ቤተክርስቲያን ከሐዋርያት ስትቀበል የመጣች ሐዋርያት ቀብሎሽን ጥብቃ ያቆየች ቤተክርስቲያን ነች ብላችሁ ታምናላችሁ? ደን ቼክ አድርጉ እስኪ እንደ እግዚአብሔር ቃል ልምምዶቻችሁን እንፈትሽ። እንደናንተ ያምናሉ ወይ ሐዋርያት አባቶቻችን? እንደናንተስ ነው ወይ ትምህርታቸው የሆን ነገር ገብታችሁ አስረዱን። ከሐዋርያቱ ትምህርት ከወጣችሁ፣ ከክርስቶስ ትምህርት ከወጣችሁ ከክርስትና ጋር አትተዋወቁም ወደሚል ወደ ሀሳብ ድምዳሜ ያደርሰናል ማለት ነው። ሰው ካላችሁ ኦርቶዶክሳውያን ገቡ። ብዙ ነገር እናነሳለን በነገራችን ላይ። እሺ ታብታብና ኮፕሊንክ እያደረጋችሁ ማብረቅ ማውራት ይቻላል እስከዛ። እሺ ኢቫንጀሊካ ከየት ቤተ እምነት ቅድም አልከኝ ብራዘርዬ? አንድ ጊዜ ሙሉ ወንጌል ኮሙነሽ ስኩድ ሳሚ ምንድን ማለት ነው? ምንድነው መናገር የሚፈልገው? በመጀመሪያ ደረጃ እግዚአብሔር ይባርካችሁ። በጣም ትልቅ ስራ ነው እየሰራችሁ ያላችሁት። ሰዎች ብዙ አስተያየት ሊሰጧችሁ ይችላሉ። በተለይ ኤርሚ ሲሰራ ያለው ጌታ ዘመንን ይባርክ፣ እግዚአብሔር አምላክ ይባርክ። በጣም ብዙ ስራ እየሰራ እንዳለ አያለውና ሰዎች ብዙ ጊዜ ስለ ማህበራዊ ህይወት ነው እንትን የሚሏችሁና ከማህበራዊ ህይወት ጋር አገናኝቶ አስተያየት ሊሰጧችሁ ይችላሉ እናንተን ለማስቆም ማለት ነውና፣ ግን የወንጌል መንገዱ እንደዚሁ ነው። የወንጌል መንገዱ እንደዚህ ነው ማለት ነው። ለሚድኑት የህይወት ሽታ፣ ለሚጠፉት ደግሞ የሞት ሽታ እንሆን ዘንድ ነው አይደለ? እግዚአብሔር ወደዚህ ብርሃን የጠራን። ስለዚህ ሰዎች እየጠሉም ቢሆን ጆሮአቸውን እያሳከካቸውም ቢሆን መስማታቸው ግዴታ እስከሆነ ድረስ እኛ ጥቂት ጊዜ ነው ያለን በዚች ምድር ላይ። ስለዚህ ባለችን ሰዓት እየመረራቸውም ቢሆን መስማታቸው ትክክለኛ ነው እና ብዙ ጊዜ ያው
ብዙ ጊዜ ያው በእርጋታ ይሰሙን ነበረ፣ አንደርስታንድም ያደረጉን ነበረ እና ግን ምንድነው ወደውም አይደለም፣ በአንድ በኩል ወደውም አይደለም፣ ብሎክ የሚያደርጋቸውም ነገር ስላለ ነው። ሰዎች እንዲቃወሙን የሚያደርግ መንፈስ ስላለ ነው እንጂ። ተባረክ ወንድማችን፣ ተባረክ ወንድማችን። እንትን ላይ እንድናተኩር እና ሌሎች ገብቶ ኦርቶዶክስ እንዲወያዩ እንትን እንድንል ሌላ ጊዜ ደግሞ በሰፊው እናወራለን። ምናምን ርዕስ አውጥተን ምናምን ነገር የቤተሰብ ጉዳይ እናደርገዋለን። ግን አሁን ወንድሞች መጥተው እንዲወያዩ፣ ኦርቶዶክሶች መጥተው እንዲወያዩ እድል እንድንሰጣቸው ማለት ነው። እሺ ኦርቶዶክሳውያን ካላችሁ ገባ ገባ በሉ። ወንድምነት ርዕሱን እንቀይረው ወይስ በዚሁ እንቀጥል? እኔ ክርስትናና ኦርቶዶክስ ይታወቃሉ። ኦፌንሲቭ ነው አይደል? እንትኑ ርዕሱ እንደዛ ይሆንባቸዋል። ምን ነበረ ቢቀየር ጥሩ ነው። አሁን እኔ በግሌ ብጠይቀኝ አሁን ፕሮቴስታንትና ክርስትና ይተዋወቃሉ ወይ ብሎ ቢሉ እስኪ ቤት ከፍተው ለምን አይጠይቁንም እንዴ? እግራችን እስኪሰባበር ነው ሮጠን አንዱ ከአንዱ የሚገባው። ወንጌላውያንና ወይ ፕሮቴስታንትና ክርስትና ይተዋወቃሉ ወይ ብለው ቤት ከፍተው እስኪ ይጥሩን። ጌታ ኢየሱስ ምስክር፣ እነሱ በየትኛው የህይወት ሞራል ልዕልና ወይ ደግሞ በየትኛው እውቀት እኛን ሊያሳፍሩ ሊያሸማቅቁ ይችላሉ? ክርስትና ህይወት ነው። ያ ህይወት የሚቀዳው ከእውነተኛ ትምህርት ነው። ያ እውነተኛ ትምህርት በእኛ በወንጌላውያን አማኞች በተቀበልኑና በምናምነው የዓይናችን ማረፊያ በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ ህይወት ላይ የተመሰረተ በቅዱሳን ነቢያትና በቅዱሳት ሐዋርያት ትምህርት ላይ የቆመና የተመሰረተ ህይወትና ክርስትና ነው ያለን። እንዴ እውነቴን ብየምል ስለ ጸጋው የእግዚአብሔር ልጅ ኢየሱስ ክርስቶስን እናመሰግነዋለን። ጸጋ የሚባል ጉልበት ስላበዛለን ማለት ነው። ማን ነው በኃጢአት መንደር የሚንደፋደፍ? ማን ነው በሐዋርያቱ ትምህርት የሚኖር? ማን ነው በነቢያቱ ትምህርት የሚኖር? ሐዋርያቱና ነቢያቱ የመሰከሩለትን የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወቱ አዳኝ አድርጎ የተቀበለ ኤርምያስ፣ የህይወቱ ጌታ አድርጎ የተቀበለ ቤካ፣ የህይወቱ ባለቤት አድርጎ የተቀበለ የወንጌላውያን አማኞቹ ወገኖቼ በፍጹም አናፍርም። ፕሮቴስታንትና ክርስትና ይተዋወቃሉ ብለው ለምን አርስት ከፍተው አይጠይቁንም? ከፈለጉም ፕሮቴስታንት በለውና ክርስትና ይተዋወቃሉን ብለ አርስቱን ቀይረው ፕሮቴስታንት ብለ እስኪ ይግቡና ይጠይቁን። ለመጠየቅ አቅም ካላቸው ማለት ነው። በየትኛው ህይወት ነው የሚከሱን? በምንቀማው በምናጨሰው አይደል? በምንጠጣው በየድራፍት ቤቱ በሱ ነው የሚከሱን አይደል? ድራፍት ቤቱ ሁሉ በሙሉ የጴንጤ ነው። በአኗኗር ስርዓታችን ነው የሚከሱን። እስኪ ይኸው ፕሮቴስታንትና ክርስትና ይተዋወቃሉ። ኑና ጥያቄ ጠይቁን። እናንተ ስጠይቁ እኛም እንድንጠይቃችሁ ትፈቅዳላችሁ። ዚያ ለዚያ ከማለት ነው። ኑና ጠይቁን። እኛ እንደናንተ ኦፌንሲቭ ያደርጋል ይሄ ነገር ብላን ይኸው አርስታችን እኛው ራሳችን ፕሮቴስታንቶች ሆነን ይኸው ፕሮቴስታንትና ክርስትና ይተዋወቃሉ አትተዋወቁም ብላችሁ ኑና ሞግቱን። የክርስትና ልኩ ካላችሁ የህይወት ልዕልና ካላችሁ ማለት ነው። ይኸው በራሱ ቤት በራሳችን ቤት ፕሮቴስታንትና ክርስትና ይተዋወቃሉ። እነማን ናቸው ፕሮቴስታንት? እኛው ራሳችን ከክርስትና ህይወት ጋር እንተዋወቃለን። ኑና ጠይቁን ኦርቶዶክሳውያን። እኛን ስጠይቁን እናንተም እንድንጠይቃችሁ ትፈቅዱልናላችሁ። ግን የፈለጋችሁትን ጥያቄ ጠይቁንና ክርስትናችሁ እንደ መጽሐፍ ቅዱስ አይደለም፣ በዜሮ የተባዛ በሰው ትምህርት ላይ የተመሰረታችሁ በስንዴም በሰልባጅም በምንም ብቻ የመጣችሁ በላችሁ የምትሉትን በሉ፣ ግን ከማስረጃ ጋር አስደግፉልን። ያው ስንዴ የምትሰጡ ነው ብሎ የሚል ሰጪ እኮ ነን አይደል? ደስ አይልም? ሃሌሉያ። አሁን ይመጡና ምን ይላል? እናንተ እኮ ክርስትና እኮ እናንተ እኮ አልገባችሁም ይሉናል። ምን ብለን ስንል
ስንዴና ሰልባጅና ስንዴ አይደል እንዴ ዘይት አይደል እንዴ የምትሰጡት ይላል። በሰጪነታችን ነው የሚከሱን። አበጀና ታዲያ አበጀና ቋንቋና አይደለን ማየ ሰጪዎች ነን ማለት ነው። ቸርነትን አድርጉ ብሎ ያለን ጌታ ቸሮች ሁኑ ሩሩዎችም ሁኑ ብሎ ያለን ጌታ ቸርነትን አድርጉ ብሎ ያለን ጌታ ቸርነት በማድረግ ነው። ደስ አይልም? ጌታ ኢየሱስ ምስክሬ ነው እኮ አልኩ። ቤካ ወንድምነት ምንድነው? እናንተ ስስታም ንፉጋ መቼ ተሰጡና ቋጣሪ ምናምን ነገር እኮ አይደለም ብሎ የሚሉት ምን እያሉ ነው? ሰጪ ናችሁ እናንተ እኮ ሰጪ ናችሁ። ክርስትና ደግሞ ሰጪ አይደለም። ክርስትና መሆን ያለበት ቋንቋና ነው መሆን ያለበት ብለው ካላሉም በስተቀር ማለት ነው። ሰጪ ነን። አየህ ምን እንደምንሰጠው ዘይት፣ ምን እንደምንሰጠው ልብስ፣ ምን እንደምንሰጠው ስንዴ። ለምን ስንዴው እና ዘይቱ ለሆድ ልብሱ ደግሞ እርቃን ለመሸፈኛ ማለት ነው። ስጡ አላለንም እንደ ጌታ? በቃ ስጡ ብሎናል። ይሄ ደግሞ የክርስትና ባህሪ አይደል? አዎ። እነሱ ቤተክርስቲያን ቢሄድ ግን ፍርፋሪ ነው የሚሰጡ ከሰጡ ማለት ነው። በእንተ ስማ ለማርያም ማርያም ትስጥልኝ ብሎ ነው ብሎ የሚለው ወይ እንደ ቤተክርስቲያን እንኳን እኛን ሙሉ ወንጌል ትሰጣለች። የቃል ሕይወትማ ለየት ያለ ነው ብለን ጥላችንም ሰጪዎች ነን። ጌታ ይባረክ። አባቶ እናመሰግናለን። በእውነት ሰጥተህ እንድንሰጥ ስላደረከን በስምህ የተራቡትን እንድናበላ ስንዴ ስለሰጠህን አሁንም ስጠን አባዬ። ከምድራችን ከሩቅም ሀገር ይምጣ፣ ከአውሮፓም ይምጣ፣ ከካናዳም ይምጣ፣ ስንዴው የመጣው ስንዴ ካናዳን ሰጪ ስላደረካት እግዚአብሔር አገሪቱን እንደ አገር ሰጪ ስላደረካት የካናዳ ስንዴ ያሉ አይደል? አዎ። በካናዳ ያሉ ወንጌላውያን አማኞች ወገኖቻችን ለድሆች አገሮች እንዲረዱ ሰጪ ስላደረካቸው አሜሪካ የምትባለውን አገር ሰጪ ስላደረካት አውሮፓውያንን ሰጪ ስላደረካቸው ጌታ ሆይ ተቀባይ ሳይሆን ሰጪ ስላደረካቸው ዘርተው አምርተው ዋጋ ከፍለው ሰጪ ስላደረካቸው ብዙዎች በጠኔ በረሃብ እንዳይሞቱ ዘይትና ስንዴውን ሰጪ ስላደረካቸው እነዚህ ወገኖቻችን ደግሞ በብዙ መቶ የሚቆጠረው ፐርሰንት በጌታ ያመኑ ወንድሞቻችንና እህቶቻችን ስለሆኑ ሰጪ ናቸው ተብሎ ይከሰሳሉ። አየህ፣ ካናዳ የጴንጤ ሀገር መሆኑን አታውቅ። አሜሪካ 75% የጴንጤ ሀገር መሆኑን አታውቅ። ሰጪዎች ናቸው። አየህ፣ የእኛ ወገኖች ናቸው የሚሰጡ ማለት ነው። በእምነት ደረጃ ሰጪዎች ናቸው። ስንዴ ይሰጣሉ ምናምን ብለህ ካናዳና አሜሪካ እኮ ተሰልፈሃል ለመውጣት። የአሜሪካ ስንዴ ይላል። አሜሪካ መተህ እኮ የምትበላው የአሜሪካ ስንዴ ነው። ዲቪ ሞልተህ መተህ እኔ እኮ ግርም እኮ ነው የሚለኝ የዚህ ዓለም ወዴት እየሄደች ነው እኮ ብለህ ብዙ እኮ አንተ የአሜሪካንን በርገር እኮ ስትበላ ያው አሜሪካ ያመረተችውን ስንዴ እኮ ነው በርገርና በርገር ኪንግ እና ማክዶናልድ የምትበላው ዳቦ። ስለሰጠው ሀገሮች ልታመሰግን ሲገባ በካናዳ ስንዴ የገባ አልቀበልም። እውነትህን ነው። እኛ ከቤተክርስቲያን ሰፍረን የሰጠናቸውን ነው እናትህ አምባሻ ጋግረው ጠዋት ቁርስ የሚሰጡ አንተ እና ይሄ ህዝብ የክርስቶስ ቤተክርስቲያን ልትሰደብ ይገባት፣ መሰረት ክርስቶስ ልትሰደብ ይገባታል። ስንዴ ስለሰጠች ገነት ቸርች ልትነቀፍ ይገባታል? በፍጹም። በእውነት እግዚአብሔር ስምህ ለዘላለም ይባረክ። ስለ እነዚህ ሀገራት ሰጪ ስለሆኑ ሀገራት በአውሮፓ ውስጥ ያሉ በወንጌል የሚያምኑ ተራድኦ ላይ የሚሰሩ በቃ አእምሯቸውን ስለባረክላቸው የእጆቻቸውን ስራ ስለባረክ በስብሶ እኮ እዛው ለወፎቻቸው መድፋት ይችላሉ። ለወፎቻቸው አልኩ የአሜሪካ ወፎች ከነ ልጆቻቸው ጭምር ዳንስ እንዲደንሱበት ማድረግ ይችላሉ። የስንዴ ክምር ላይ የእህል ክምር ላይ ማለት ነው። እግዚአብሔር ምድራቸውን ባርኮታል፣ እርሻቸውን ባርኳል። እንደኛ በበሬ የሚያርሱ እንዳይመስልህ። ዓለምን ሊያስደንቅ በሚችል ቴክኖሎጂ ነው የሚያርሱት። አርሰው ሰጡ።
ታዲያ ይህ ህዝብ ሊባረክ አይገባም እንዴ? ቴንኪው ነው ሊባል የሚገባው። ዘይት ለመጭመቅ ያለውን ፕሮሰስ ብታየው ኖሮ እንትን ባላላቸው ነበር። ዘይት ሰጡ ይላል። እነሱ በጌታ ወንድሞች ስለሆኑ ሰጡ፣ እንዳገርም ሰጡ። በሃይማኖትም ደረጃ ቢሰጡ ኦኬ። ሰው ወደ ሃይማኖት ቤት ሲመጣ ማነው በወንጌል ስብከት ሰዎች ሲድኑ የሚርባቸው ሰዎች አሉ፣ የሚጠማቸው ሰዎች አሉ። ለጥማታቸው ውሃን፣ ለረሃባቸው መብልን፣ ለጭንቅላታቸውም ወይ ለሆዳቸውም ዘይትን፣ ለሀፍረታቸው ደግሞ ጨርቅን። በቃ በዚህ ነው የሚከሱን። አሁን አንዱ ማለት መጥተው እናንተ እኮ እንዴት ትሰጣላችሁ ነው ብሎ የሚሉት። ታዲያ ክርስትና እኮ ሰጪነት ነው፣ ርኅራሄን ማሳየት ነው። ኦርቶዶክስ ጋር ሂድ፣ ፍርፋሪ ነው የምትሰጥህ። ጌታ ኢየሱስ ምስክሬ። ወይ ደግሞ ደብረ ሊባኖስ ሄደህም ራስህ ፍርፋሪ ፈልግ ነው የምትልህ። ከፍርፋሪ እስከ ፍርፋሪ ማለት ነው። ይህ ስም ለማጥፋት አይደለም፣ የነበርንበት ነው፣ የምናውቀው ነው። እስቲ ኦርቶዶክስ ቤተክርስቲያን እሑድ ሂድ፣ ትንሽ ጥሩ ከለበስክ ወደ ሰንበቴ ቤት ያስገቡህና ቁራጭ ዳቦ ይሰጡሃል፣ እዛው የምትበላው ነገር ካለ ማለት ነው። ካልሆነ ፍርፋሪ ነው። ፍርፋሪ ለሆድ፣ ፍርፋሪ ለዘላለም ሕይወት፣ እዛ ፍቱን ነው። ድሃ መጥቶ እናንተ ቤት እኮ አይቀመጥም ይሉናል እኮ ቬጋ። እናንተ ቤተክርስቲያን ላይ መቼ ድሃ ይቀመጥና ይሉሃል? እሱ ባለው ነው። ወንድምነት ግን በጣም የሚገርም ነገር ሰሞኑን በአንድ ወንድማችን በኩል በጣም ታላቅ የወንጌል ስራ ተሰርቷል እና ብዙ ነፍሳቶች ወደ እግዚአብሔር መንግስት ተጨምረዋል። በእሱ ጌታ እናመሰግናለን። እኛ በአንድም በሌላም በቃ ብዙዎች ከጨለማ ዓለም ሲድኑ ስናይ ደስ ይለናል። በነፍሳት መዳን ሐሴት እናደርጋለን። ጌታ እናመሰግናለን፣ ጌታ እናከብራለን እና ወንጌል ተነግሮ ወይም በወንጌል ምስክርነት ብዙ ሰዎች ከጨለማ ዓለም ድኖ ሲያብቁ ኦርቶዶክሳውያን ለምን ተቆጡ? ለምንድን ነው የሚቆጡት? ለምን ተበሳጩ? ለምን ተደፈርን ባይ ስሜት ተሰማቸው? ወንድምነት አሁን አንዱ ክርስቲያን የመሆናቸው ጥያቄ የሚያስነሳው እሱ ነው። ሰው ክርስቲያን ነኝ ካለ ነው ተልኳል። ሰዎች ክርስትና እንዲቀበሉ ነው የምታደርገው። ውጭስ የምስራቹን እየነገርካቸው ስለ ክርስቶስ ምስክር ይሆንክ እና በክርስቶስ ኢየሱስ አምኖ ሲድኑ አይተ ተደፈር ባይነት ስሜት ከተሰማ አንቲክራይስት ስፒሪት አይደል ሰው አለበት ብለህ የምታስበው ወንድምነት ከምን ይመነጭ ይመስላል? ጥያቄ ስለፈጠረብኝ ነው እንደዚያ ነገር እና አንዳንዶች ለኦርቶዶክስ ወንጌል መስበክ ያው አይገባም ብሎም ያምኑ አሉ። በጣም ሸንታቸውን ኢቨን እንኳን በጋድ የወጡ ብላስፌሚ ምናምን ብሎ ካሉት ውጭ ግን ኦርቶዶክስ ወንጌልን የሰጠች ናት። ስለዚህ ለእሷ ወንጌል መናገር ማለት ኦርቶዶክስን መልሶ እንደመሳደብ ነው ብሎ የሚናገሩም አንዳንድ ወንጌል አማኞች አሉ። ባይዘ ሶ በጎንደር የሆነው የወንጌል ጉዳይ እጅግ በጣም የሚገርምና እግዚአብሔር እናመሰግንበት የሚገባ ነገር ነውና ግን እዚያ በመዳናቸው ነፍሳቶች ከጨለማ ዓለም መውጣታቸው ያበሳጫቸውና ጎንደር ተደፈረች፣ የ44ቱ ሀገር ጎንደር ተደፈረች ምናምን ብለው ብዙዎች እስኪጽፉ ብዙዎች ሴፋቸውን ከሻጉላ እስኪያወጡ ድረስ አደረሰ። ምንድን ነው ችግሩ ወንድምነት? የክርስቶስ ተቃዋሚ መንፈስ አለባቸው ብዬ ልበል ወይስ እንዴት ነው? ያ ጥሩ ጥያቄ ነው እምነት ሌሎችም እንዲመልሱና ኤፊም ስላሉ ዓለሙን አደራጅቶታል ሰይጣን። ስለ ወንጌል ስለ ጌታ ስለ ኢየሱስ ክርስቶስ ሲነገር ሲሰበክ በየትኛውም ቦታ ላይ ትውልድ እንዲቆጣ አድርጎት የዚህ ዓለም አምላክ የተባለው ዲያብሎስ
ህዝቡን እንዲቆጣ አድርጎታል። በምድራችን ስላለው ግን ጎንደርም ይሁን ሌሎቹ አቅጣጫ ላይ ሌላው አካባቢ ላይ ወንጌል በሚነገርበት ሰዓት ላይ ለምንድነው ህዝብ የሚቆጣው ብለህ ካልክ በምድሪቱ ላይ ቀድሞ የተሰበከ የክርስቶስ ወንጌል ሳይሆን ሃይማኖት ነው። ሃይማኖት ደግሞ የክርስቶስ ተቃዋሚ እንደሆነ ታውቃለህ። ጌታን የሰቀሉት ሃይማኖተኞች የሆኑ ሰዎች ናቸው እና ስለዚህ በምድሪቱ ላይ አስቀድሞ የተሰበከ ሃይማኖት አለ። አሁን ሰሜኑ ኢትዮጵያ ላይ የተሰበከ ምንድን ነው? ክርስቶስ ሳይሆን የተሰበከው ኦርቶዶክስነት ነው። ኦርቶዶክስነት ደግሞ ሃይማኖት ተቋም እንጂ ጌታ አይደለም። እና ህዝቡን በሙሉ እኛ አሁን ከነገርናችሁ ሃይማኖት ውጪ ሌላ ሃይማኖት የለም፣ ሌላ ሃይማኖት ቢመጣም እንዳትቀበሉት ብሎ በሚል ህዝቡ ልቡ እንዲቆማል ልቡ እንዳይቀበል እና እንዲቃወመው እንዲቆጣ አድርገው አደራጅተውታል። የትኛው ምስራቅም የግድ ጎንደር ስለሆነ ሰሜን ላይ ብቻ ስለሆነ አይደለም። ወደ ምስራቅ ሚድ ወደ ሰሜን ሚድ ወደ ደቡብ ሚድ በየትኛው ቦታ ወደ ምዕራቡ ሚድ እንደዚህ አድርገው ስላደራጁት ህዝቡ ቁጡ ሆነ ማለት ነው እንጂ እኮ ጌታችን ኢየሱስ ክርስቶስን እንደሚሰበክ አስተውለው እኮ ቢሰሙ ኖሮ ይረዱ ነበር። አሁን በዚሁ በጎንደር የኔ ፓስተሬ የጎንደር ሙሉ ወንጌል ቤተክርስቲያን ፓስተር የነበረ ነው እና በቃ ሲነግረን በጣም ብዙ ዋጋ ነው የተከፈለው። አሁን ሄደው እንደሚሰብኩት ብቻ አይደለም፣ እዛው ምድር ላይ ከዛው ምድር ላይ የወጡ ብዙዎች ተገለዋል፣ ብዙዎች ሞተዋል። ኢትዮጵያዊነታቸውን ሳይክዱ ኢትዮጵያዊነትን ክዳችኋል ብሎ በሚል ማለት ነው። በሃይማኖት ሰበብ እያደረጉ ሽፋን እያደረጉ እያሳደዷቸው፣ እየገደሏቸው፣ እየመቷቸው በተለያየ ነገር ዋጋ ተከፍሏል። እንደውም አሁን እኮ እሱ በተደላ አሁን የሄደው አገልጋይ ተብሎ የተባለው እንዴ አብያተ ክርስቲያናት እኮ ቀድመው ገብተዋል። እነ መካነ ኢየሱስ እነ ሙሉ ወንጌል ምድሪቱን አስቀድመው ገብተው ብዙ ወገኖች እኮ አሉ። ቅዱሳን አሁን ብዙ ቅዱሳን እኮ አሉ። ቸርች አለ፣ ቤተክርስቲያን አለ ጎንደር ከተማ ውስጥ ትልልቅ ህዝብ ያለበት ማለት ነው። እና አሁን እንደውም ቤተክርስቲያን እሱ ነው የጠራችሁ ይመስለኛል። እና ህዝቡ ተቃዋሚ እንዲሆን ያደረገው አስቀድሞ በሃይማኖት ቤት የተሰበከ ነው። ከኛ ውጭ ክርስትና የለም፣ ከዚህ ውጭ ሃይማኖት የለም። ኦርቶዶክሳዊት ሃይማኖት ነች ሃይማኖትህ፣ አገር ኢትዮጵያ ናት፣ ሃይማኖትህ ኦርቶዶክስ ነው ተብሎ ነው የተነገረው። ሌላ ሃይማኖት ከመጣ አትቀበል፣ አገርህን ሊያሸጥህ ነው፣ ነጮች ሃይማኖት ሰጥተው ኢትዮጵያዊነትን ሊወስዱብህ ነው ተብሎ ማለት ነው። እና ህዝባችን ደግሞ አገሩን ይወዳል። የተነገረውን ነገር ነው የሚያምነው። ከአንድ ወገን ብቻ ነው የሚያምነው የሚሰማው። የራሱ ወገን የሆነ ወንድሙ የእናቱ ልጅ ከቤት ውስጥ ተነስቶ አይ ነገሩ እኮ እንደዚህ አይደለም፣ እኛ እኮ በጌታችን በኢየሱስ ክርስቶስ ነው ምናምነው ብሎ ሲል ዝም በል አንቀበልም ነው ብሎ የሚለው እና በዚህ ምክንያት ዓለሙን ያው ሰይጣንም ስላደራጀው እንደገናም ደግሞ የሃይማኖተኞች ሰዎች ጨምረው ስለነገሯቸው በዚህ ምክንያት ይቃወሙታል ማለት ነው። ግን እውነት እና ንጋት እያደር አደል ተብሎ የሚባለው ልክ ሰው እያደር እየዋለ እያደረ እየተረዳ ይመጣል ማለት ነው። ሌሎች ግን ይሄ ለኦርቶዶክስ ወንጌል መሰበክ አያስፈልገውም ብላስፌሚ ነው ምናምን ነገር ብለው የሚሉት ምናምን ብላ ያልካቸው በእኔ አያት ንግግር እነኚህ ሰዎች በአንድ ቃል ብቻ ልግለጣቸው፣ የአርጋጃ አናጓጅ የጋጋሪ ቆስቋሽ ይባላሉ። በቃ ይሄ አትርሱኝ ባዮች ማለት ነው። ይህን ትርጉም ለማግኘት ከፈለጉ መዝገበ ቃላት ላይ ሄዱ። የአርጋጅ አናጓጅ የጋጋሪ ቆስቋሽ ምን ማለት ነው ትርጉሙ ብለህ ካልክ እንደኔ አያት ካለ ሄደህ አያትህን ጠይቃቸው። በዚህ ማለት ትርጉሙ ወንጌል መሰበክ የለበትም ለነሱ ብለው ለሚሉ እኛ ቤት ውስጥ ላሉ በጌታ ነን ብለው ለሚሉ የአርጋጅ አናጓጅ የጋጋሪ ቆስቋሽ ይባላሉ። በቃ
ቤካ ይሄው ነው መልሻለሁ። መልሱ ያ እንደዚህ የሚል ጽሁፍ አገኘው። ጎንደር ሞታ ተቀብራለች የሚል ማለት ነው። እንግዲህ ሞታ ተቀብራለች የተባለው ወንጌል ስለተሰበከ ወንጌል ስለተነገረ ልጁ ኢየሱስ የእግዚአብሔር ልጅ ኢየሱስ ደምቆ ስለታየ ማለት ነው። አንብበዋል። እሱን ምን ሆነዋል? ሀገር ውስጥ ምንድን ነው? መድፍ ታንክ ነው እንዴት ተተኮሰው? እንደዚህ ይላል። ጎንደር ሞታ ተቀበረች። የኔታ ተስፋ ማርያም ጎንደር በነ ብፁዕ አቡነ ዮሐንስና በነ ብፁዕ አባ ዮሴፍ ሞታ ተቀበረች። የኔታ ተስፋ ማርያም አራት አይና ሊቁ የጎንደር ፊት ሚካኤል ከ32 ዓመት በላይ ያገለገሉት በርካታ ሊቃውንትን ያፈሩት ታላቁ አባት የጎንደር መምህር የአዲስ ኪዳን ትርጓሜ መምህር የተሳደዱባት እናት ዓለም ጎንደር ዛሬ ቀን ቀልጣ አባት የሚሆን አባት አታ ሰው የሚሆን ሰው አታ በነ ብፁዕ አቡነ ዮሐንስና በአባ ዮሴፍ የአስተዳደር ዘመን ሞታ ተቀበረች ይላል። ወንድም ልት እየሰማ ነው። እንደኔ ያለ እስኪ ድጋማ ተሱ ጋር አሁን ያልከው ጋር እሺ የጎንደር ፊት ሚካኤል ከ32 ዓመት በላይ ያገለገሉ በርካታ ሊቃውንትን ያፈሩ ታላቅ አባት የድጓ መምህር የአዲስ ኪዳን ትርጓሜ መምህር የተሳዳቢቷ እናት ዓለም ጎንደር ዛሬ ቀን ጠዋት አባት የሚሆናት አባት አታ ሰው የሚሆናት ሰው አታ በእነ ብፁዕ አቡነ ዮሐንስ እና በአባ ዮሴፍ የአስተዳደር ዘመን ሞታ ተቀበረች። ለምን ሲባል ወንጌል ስለተሰበከ። ይህቺ የሃይማኖት በትር በሃይማኖት የለሽ ወጠጤ ክብሯን እንዴት ተደፈረ ይላል ወንድምነት። ይቺ የ44ቱ መጠሪያ የካዲያን መድነሻ ለምን ሆነች? ይቺ የድጓ ጓዳ የትርጓሜ እልፍኝ የቅኔ አዳራሽ የቋንቋ ሰገነት ጎንደር እንዴት ተደፈረች ይላል። ለገጠር እንደ ወንድምነት ጸሐፊው ጸሐፊው አንድ ተዋህዶ ነው። ቀይ ደግሞ በእንትን ላስተማ አንድ ተዋህዶ ነው። ምን ነበረ ስሙ? እሺ ቀሲስ ዲበኩሉ ደግሞ ያለውን ላሰማ ይህኛውን ቁጥር አላውቅም በነገራችን ላይ የግዕዝ ቁጥር ስለማላውቅ ማለት ነው። አይ ቲንክ ከአንድ ዓመት በኋላ ይመስለኛል ወይም ከአራት ይህ ቁጥር ስንት ነው? ይህ ቁጥር ስንት ነው? እንደምነት በዛኛው ካልገለበጥከው አይታየም። ተገልብጠው ይታያል። ቀሲስ ዲበኩሉ እንትን ገብቷል። ምንድነው የሚባለው? ኮማ ላይ ገብቷል። ኮማ ውስጥ ነው ያለው ቀሲስ ዲበኩሉ ከ3 ዓመት በኋላ ይነበባል። እስቲ ጠጋ አድርገው ከ3 ዓመታት በኋላ የነቃችሁ ደህና ናችሁ? እስኪ ዛሬ ጎንደር ላይ የተደረገው ከ3 ዓመት በፊት ብዥ እያለ ነው ወንድምነት። 3 ዓመት በፊት ስንናገር እስኪ አልሰማንም ነበር ለማለት ነው። ትዝብት ነው። እባካችሁ ችግር ሲፈጠር ቀድማችሁ ንቁ። ጅብ ከሄደ ውሻ ጮኸ አትሆኑብን። ለማንኛውም
ከዚህ በኋላ ለማንኛውም ከዚህ በኋላ ብለን ነበር እያልን እንቀጥላለን። እስኪ ምንድነው ያደረገው? ምንድነው ፎቶ ከታች ምንድነው? አይ ሰውየውን ነው ወንጌል እንትን ያለው ሰውዬው ዲበኩል ነው እንደዚህ ያደረገው። ያ ዲበኩሉ ነው ከዚህ ዲበኩሉ። ምክንያቱም መተቱ እንደሚራገፍበት ስለሚያውቅ ነው። ደጋሚ አይደል? የእሱ አይነት ደጋሚዎች እዛ ከተማ ውስጥም ስላሉ ጥንቆላው ስለሚፈርስበት ነው ይህንን ያደረገው። ይሄ ደግሞ ይጠበቃል። ያ በጣም ወንጌል በጎንደር በቃ የሚገርም ነው። እሺ ኪነ ጥበብ እንኳን ደህና መጣ ወንድምነት፣ እንዴት ነህ? እንኳን ደህና ቆያችሁ። ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ መልካም፣ ሁሉ መልካም። ሰላም ነው አለን አለን፣ እግዚአብሔር ይመስገን። እንግዲህ ሰሜንን ለክርስቶስ እያልን ነውና ተስማማለህ? በዛ ሰሜንን ለክርስቶስ ዋጃታለህ ብለናል። ኦኬ፣ አመሰግናለሁ። ምን ተሰማ ሰሞኑን? ለምሳሌ ምን ተሰማ ሰሞኑን በተደረገ የወንጌል ስርጭት ብዙ ነፍሳቶች ወደ ጌታ መንግስት አሉና ብዙዎች ከስራታቸው ነፃ ወጥቷሉ። ብዙዎች ካሉበት ከየትኛውም አይነት እርግማን በክርስቶስ ደም ተዋጅተው ወደሚገኙ ከጨለማው ዓለም ወጥተዋሉና ምን ተሰማ አንተ? አመሰግናለሁ። ነገር መሰለኝ ድሮ በክርስቶስ አልነበሩም እንዴ? ማስረጃ አለ እንዳልነበሩ? አዎ በክርስቶስ ደስ ይበላችሁ ስለሚል እኔ ደስ ይለኛል። ያኛው ግን ደስታ አይደለም ማለት መንከባሉ እኔ ደስታ አይደለም። የትኛውም ሐዋርያ ተንከባሉ አላየው ወይም ማስረጃ ሰጠኝ። አይ የሚያንከባልማ የጌታ መንፈስ ከነካል ሊያንከባል ይችላል። በሱ ምንም እንደዛ አላደረጉም ሐዋርያት። አይ የትኛው ሐዋርያ የእግዚአብሔር መንፈስ ይነካ አንተ በራስ ምናምን ነገር ነው እንዴ እንትን የምትለው? የእግዚአብሔር መንፈስ ይነካ እንዴት እንደሚነካ አታውቅም። ቢኮዝ የእግዚአብሔር ኃይል ግን እኮ ከመጽሐፍ ቅዱስ ውጭ ነው ያንከባል ምናምን እያልኩ አይደለም። የሐዋርያ ሥራ ምዕራፍ 2 ክፈት እንጂ አንድ የሐዋርያ ሥራ ምዕራፍ 2 አለ ዘለሉ ምናምን ነው። እኔ አሁን እያልኩ ያለሁት እንደዚህ ያለው ነው። እንዴት እንደተንከባሉ ላሳያት ማህተብ እያሰሩ አላንከባደሉም እኮ። ማህተብ አስሮ ያንከባደል የለም። አንዴ ርዕሱን እንመለስበታለን። እሺ እኮ ነገር እኮ የሐዋርያ ሥራ የውሸት ነው እኮ። ስማኝ ብራዘሬ፣ ምን አልክ መሰለህ? ሐዋርያ ተንከባሉ ያውቃሉ ወይ? ማን ተንከባል ላልከው ነገር የሐዋርያ ሥራ ምዕራፍ 2 ክፈትና ከዛ አንብበው እስኪ። መንፈስ ቅዱስ እንደሚነጥቅ አውሎ ነፋስ ሆኖ መጥቶ ባገኛቸው ጊዜ ምን እንዳደረጋቸው ራሱ ክፍሉ ይናገራል። እሱኛው ሳይሆን አንደኛ ሳሙኤል መጽሐፍ ምዕራፍ 19 አውጣለት። እኔ በማተም ነው የመጣሁት። እግዚአብሔር መንፈስ ሲነካህ ምንም ራስን ሁሉ እንደምትሰጥ ነው ያውቃለሁ እያልኩ ያለሁት። እኔ አሁን ማተብ አስሮ ታዲያ የእግዚአብሔር መንፈስ ሲነካ አየሁ አይደል? አንደኛ ሳሙኤል 19 ላይ ሳኦል በሳሙኤል ፊት ሳኦል በሳሙኤል ፊት ወድቆ ቀኑን ሙሉ እኮ ተጋደመ ነው ብሎ የሚለው። እሺ የንግስና ልብሱን ሁሉ አውልቆ ሁሉ ጭምር ማለት ነው። የእግዚአብሔር ክብር ሲመጣ ማንም በፊቱ አይቆምም። ማንም ኦኬ። በአንደኛ ነገሥት መጽሐፍ ምዕራፍ 7 ላይ ልክ እንደዚሁ በቤተ መቅደስ ውስጥ ሌዋውያን ካህናት ሰለሞን ቤተ መቅደስ ውስጥ ሰርቶ በጨረሰ ሰዓት ላይ የእግዚአብሔር የክብር ደመና ገብቶ ቤቱን ሞላው ይላል። ካህናት ቆሞ ማገልገል አልቻሉም ይላል። ቆሞ ማገልገል ካልቻሉ ምን ሆነው ነበር ማለት ነው? ወድቀዋል ማለት ነው። የእግዚአብሔር ክብር ሲነካው ማን ነው የማይወድቅ? መውደቅን እንደ ነውር አደጋ ስትቆጥሩ ነው። መውደቅን ካልቆጠርክ በቃ ያ እያልኩ ያለሁት ማንህ ተናገር እውነቱ ነው። አሁን እያልኩ ያለሁት እኔ ማተብን አሳስሮ እንደዚህ አንከባለለ ሐዋርያ የለም። የሰውን ሃይማኖት እየነካ እንትን ያለ ሃይማኖት የለም። የራሱን ማለት ያንዱን እየነቀፍክ ያንዱን ማድረግ ይቻላል እንዴ?
ምን ብለው ነው ካልከ ደግሞ ጸዋትነቱ ምን ብለው ነቀፉ? ካልከ ደግሞ ማስረጃ ትሰጠኛለህ። ምን ብለው ነቀፉ? ከቤካ ጋር አውሩ። ምን ብለው ነቀፉ? ወንድምነት አውራ። ምን ብለው ነቀፉ? ለምሳሌ ከነማተቡ ምናምን ስለስትል መቼስ ማተባችሁን አውልቃችሁ ነው አይባልም። ከነማተብ የመጣ እኮ ማተቡን ካየ ኦልሬዲ ኦርቶዶክስ ነበረ ሲመጣ፣ ኦኬ በጨለማ ውስጥ ነበረ ሲመጣ ደን የጌታን አልሰማ የእግዚአብሔር መንፈስ መታ አገኛቸው። ኤንድ በባህሪያ በኩል ደግሞ ካሉበት የአጋንንት ስርዓት በመንፈሱ በኩል በቃ ዲሊቨር ሆኑ ማለት ነው፣ ነፃ ወጡ። ስለዚህ ነፃ ከመውጣቸው በፊት መጀመሪያ ማተባቸውን አውልቆ ተብሎ እንዲዘጋጁ ነው። የእግዚአብሔር መንፈስ እንዴትን እንደሚነካ አይታወቅም። ቢኮዝ እርሱ እንደወደደ ስለሚሰራ የእግዚአብሔር መንፈስ ማለት ነው። አንተ ምን ያልክ ነው? ከነማተቦቹ ምን አመልክ ብራዘርዬ? እኮ የሴራ ነው ጌቼ፣ የሴራ ነው። ይቅርታ ማተቡ ምንድን ነው? ለምንድን ነው ግልጋሎቱ? ማተቡ የማተቡ ግልጋሎት ምንድን ነው? ጥቅሙ ምንድን ነው? የክርስትና ምልክት ነው። የክርስትና እነግርሃለሁ። ለፈለክስ አሳይኝ እስኪ ከመጽሐፍ ቅዱስ አሳይኝ። ማተብ እዚህ ጋር የተጠቀለለው ማተብ የክርስትና ምልክት ነው የሚለው መጽሐፈ ምሳሌ 6:21 ላውጣው። መጽሐፈ ምሳሌ እስማ አንብቦ። እሺ መጽሐፈ ምሳሌ ስንት አልከኝ? አንብቦ። እህትዬ ሰኒ ዕብራይስጡንም አውጪ ቤት ካለሽ እህትዬ ዕብራይስጥን አውጪ። ማነው የዕብራይስጡን አውጪው ካለሽ ሰኒዬ። እሺ ያ ቴንክ ብላ ብሉይ ኪዳን ስለሆነ ዕብራይስጥ መጀመሪያ እኮ አይችልም። ተናገሩነቱ ዕብራይስጥኛ ትችላለህ እንዴ? ይቅርታ ሚዩት አድርግ። አይችልም እኮ አይችልም ብለሃል መሰለኝ እኮ። አይ አይችልም ብለሃል። ዕብራይስጥኛ ለምን ተወጣለህ ወይ? እንደዛ ከሆነማ እኔ ሚዩት ያደረግኩህ ለሁሉ ነገር ማውራት የለብህም። ነን ስቶፕ ማለት ነው። ዕብራይስጡን አውጪው ምሳሌ 6 ነው ማለት ነው። አይችልም። ዕብራይስጥ የማችለውን አውጫት በላት። ራሱ አሁን ያወጣሁትን ብቻ አውጡ። እህትዬ አውጪው። እሺ ቴንክ ዩ። ይቅርታ አይችልም። ተናግሮት አይችልም። ስንት ነው? ታዩ በቃ ታዩ በቃ አስወርጄዋለሁ። ታዩ እንዳታወጡት። ተውት በቃ ተውት። ከነ ውርደቱ ጭምር እንደዚህ ይወርዳል ማለት ነው። ኦርቶዶክሳዊነት ማለት በሶሻል ሚዲያ ላይ መጥቶ የሚዋረድ ህዝብ እየሆነ ነው ማለት ነው። ለምን? ስርዓት የላቸውም። ቄሱ ስርዓት የለው። ቀደም አያችሁ። አሁን ይሄም ስርዓት የለው። ኦኬ እሱ ስለሚያስረው አንገቱ ላይ ስለሚያስረው ክር መጽሐፈ ምሳሌ መጽሐፍ ምዕራፍ 3 እና ምዕራፍ 6 ይናገራል ይላል። ስለ ክር ማሰር አይደለም እሱ የሚናገረው ብራዘር። ይኸውላችሁ ይሄ ነው ማለት ኦርቶዶክሳዊነት ማለት ይሄ ማለት ነው። ቅድም ቄሱ ገባ፣ ስርዓት የለውም። ይገባሉ፣ ስርዓት የላቸውም። this is orthodox። ካህኑ ምእመኑ አንድ ናቸው። ወይ መልክ የለሽ ወይ ጠባይ የለሽ እንደሚባለው እንደ ሀገር ያባባል ማለት ነው። ወይ እውቀት የላቸው ወይ ጠባይ የላቸው። በቃ እነዚህ ተዋርደህ ትወርዳለህ ማለት ነው። ሌላ ሰው ካለ ይመጣል፣ ካልሆነ እኛ እንናገርበታለን። እንዴ አንዱ ከአንዱ እንኳን የተሻለ አይሆንም። መጽሐፉን በዕብራይስጡ ቋንቋ አውጪውና ይነበብ ብሎ ለማለት ይህን አልመጮህ፣ ይህን አልመሳደብ። ቴድሮስ ሰላም ነው? ያጎብታኮ ቀለሚ ያጎብታኮ ቀለሚ ያጎብታኮ። አይ ኦርቶዶክስ በቃ የባለጌ ሁሉ እንትን መፈልፈያ ሆነ ይቻላል። አይ ኦርቶዶክስ አይዟችሁ፣ ይገባናል። እንግዲህ ምንም ማድረግ አይቻልም። እንግዲህ ከዚህ በላይ ምን ማድረግ ይቻላል? ሀሳብን የማውራት ሲያክታችሁ ሲከብዳችሁ በቃ እንደዚህ ሆናችሁ አይዟችሁ፣ አይዟችሁ። እኔ ሽምቅቅ እኔ አንገቴን ልድፋ አላችሁ። አንገታችሁ እንደጀመራችሁ ትድፉ። እናንተ ምን አገባኝ? ከአንገት መድፋት ማውጣት ከፈለጋችሁ በክርስቶስ ኢየሱስ አዳኝነት አምናችሁ ወደ እውነተኛ ወደ ጌታ ቤተክርስቲያን ተጨመሩ። አለቀ። ወደ ጌታ ቤተክርስቲያን። አማላጅ ማን ነው? ኢየሱስ ወይንስ ማርያም?
አላችሁ። 3 ርዕስ ቀይረናል። እንግዲህ ዛሬ 3 ጎንደርን፣ ባህር ዳርን፣ ደብረ ታቦርን፣ መቀሌን፣ አክሱምን፣ ሽሬን፣ ደብረ ማርቆስን፣ ደሴን እያለ ይቀጥላል። እንግዲህ እሺ ለክርስቶስ እንዋጃታለን ሁሉንም ማለት ነው። እሺ አዳና ወልዴ እንኳን ደህና መጣ ወንድምየው፣ ተቀበለው። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። አለን አለን። እስቲ ምን ተሰማ? የተሰማህን ነገር ንገረን። ለምሳሌ ኦኬ፣ ምንድነው በጎንደር ብዙ ነፍሳቶች ከጨለማ ዓለም ወጡ፣ ወንጌል በኃይል ተሰበከ፣ ብዙዎች በጌታ አምነው ዳኑ እና ምን ተሰማ? እስቲ ንገረኝ። አዳነ ምን ተሰማ? በጎንደር በሆነው ነገር ምን ተሰማ? ማለት ከዚህ ፊትም አሉ ብዙ ነፍሳቶች በእርግጥ ነው አሉ። አሁን ደግሞ በሰሞነኛው የሆነ አንድ ድንቅ ነገር ሆኗል እና ብዙዎች በጌታ አምነው ከጨለማው ዓለም ወጡ፣ ወደሚደነቀው ብርሃን መጡ። ብዙዎች ከስራት ተፈቱ። የነፍሳቸውን እረኛ ጌታቸውን ኢየሱስ ክርስቶስን በመቀበል ዳኑ። ምን ተሰማ? ጨለማ ማለት ኦርቶዶክስ ማለት ነው። ምን ተሰማ ብራዘርዬ? እኔ ብዙ አላየሁትም፣ ግን የሆነ እንደ በሜዳ ላይ የወደቁ ሰዎች አይቻለሁ። በእርግጥ የወደቁትማ እነሱ ጋር አላወኩም። እነሱ ጋር አዎ ብራዘርዬ፣ አዎ እሱን አታውቅም እንደ ዕብራውያን ምዕራፍ 7 አንብብ እንጂ ካነበብክ በደንብ አድርጎ ይነግራል። በነገራችን ላይ ግን የወደቁት እነሱ ላይ የተቀመጠው ለዘመናት አስሯቸው የያዘ የአጋንንቱ ስፒሪት ጥለውት በክርስቶስ ለመነሳት ነው የወደቁት። ስለዚህ ለዘመናት እነሱን ገዝቷቸው አስሯቸው የያዘው የጨለማው ኃይል ሲወድቁ ጥለውት ሲነሱ ደግሞ በአዲስ ማንነት ተነሱ እና ጌታን አመስግን ብራዘር። አንተም ከዚሁ እጣ እንዲገጥመ ነው የምንጸልየው። ለማንኛውም እሺ ወደ ጉዳይ ሲመጣ አማላጅ ማን ነው ብለህ ታምናለህ? ኢየሱስ ወይንስ ማርያም? ጥሩ ያው በራሴ ነው የሚሄደው፣ በራሴ አመለካከት በሚመስለው ለምሳሌ ኢየሱስ በራስ ሳይሆን በኦርቶዶክስ ሆነ ልታወራ የሚገባው። ኦርቶዶክስ ተዋህዶ የምታምነውን እምነት በዚህ በምልጃ ጉዳይ ስለ ክርስቶስ ኢየሱስ ምን ታምናለች፣ ስለ ማርያምስ ምን ታምናለች የሚሆን ነገር ኦርቶዶክስ ተዋህዶ የምታምነውን እምነት ነው አንተ ልታወራ የሚገባው። ኦኬ። ስለዚህ የምታምነውን እምነት እንደ ኦርቶዶክስ ተዋህዶ ቤተክርስቲያኑ ሪፕሬዘንት እያደረግ ነው የምታወራው። ወክለ ማለት ነው። ወክለ ነው የምታወራው ብራዘር። ለመወከል እኔ ብቁ አይደለሁም። ስለዚህ ኦርቶዶክስ ሆንኩ ማለት ነው። አይ ወክለ ሳይሆን ውክልና ሳይሆን የምትናገረው ትምህርት መጽሐፍ ቅዱስ ማነው የኦርቶዶክስ ትምህርት ነው ወይ ነው ብሎ የሚለውን ውክልና ጥቅም እንዳለው ላይወከል ይችላል። ቤተክርስቲያን ውክልና ማለት በደንብ እውቀቱን የቻለ ስለ ኦርቶዶክስ ሁሉን የቻለ መሆን አለበት። ኦርቶዶክሳዊ ነህ ከሆነ ነኛው ልክ ነህ። ያው የምትነግረን ከቤተክርስቲያን የተማርከውን አይደል? አዎ ያው ሁሉም ባልይዘውም አልፎ አልፎ ቢሆንም ሊሆን ይችላል። እኔ ያው እሱም ማለት ነው። በቃ እሱን ንገረን። ያን ለምሳሌ ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ የሁሉን ነገር ፈጣሪ ነው። ሁሉን ነገር ማድረግም መፍረድም ማዳንም ሁሉን ነገር ይችላል። እንኳን ለምሳሌ እኔ ክርስቶስን በድዬ ክርስቶስን ይቅር በለኝ ማለት እችላለሁ እንጂ ክርስቶስን አማልደኝ ማለት አልችልም። አማልደኝ ካልኩት እሱ ሌላ አካል አለ ከሱ በላይ ማለት ነው የሚሆንብኝ ማለት ነው። እንደኔ
አለው ካላችሁ በዚህ መልኩ ብታስረዱኝ እኔ እንደ መሰለኝ ማለት ነው። ይሄን ነገር ብታስረዱ ለእኔ ደስ ይለኛል። እሱ እንደዛ አማላጅ ብዬ ካሰብኩ ማለት ለእኔም ይፈርድልኛል፣ ሁሉን ነገር ለተቸገርኩት ይፈታልኛል ብዬ አስባለሁ። ስለዚህ አንተ ምን እያልክ ነው? አንተ እያልክ ያለው ነገር ላይክ ኢየሱስ ክርስቶስን አማላጅ ብዬ አላምንም፣ በአማላጅነቱ አልቀበልም። ኢየሱስ ክርስቶስ አምላክ ነው፣ ፈጣሪ ነው፣ የስጋዬ የነፍሴ ፈጣሪ ነው፣ የሁሉ ነገሬ፣ የመተንፈሴ፣ የመራመዴ፣ የሁሉ ነገሬ ነው። ስለዚህ እሱ አንድ ባጠፋም ይቅርታ ፊት ለፊት የሆነ ይቅርታ ልጠይቃለሁ እንጂ ይቅር በለኝ እላለሁ እንጂ አማለኝ አልልም። እሱ ምክንያቱም ከሱ ወደ ሌላ ወይስ እሱን ከማን ነው አማለኝ የምለው ወይስ ከማን ነው ለምንልኝ የምለው? ሁሉ ፈጣሪ ሁሉን አድራጊ ሆኖ ሳለ እሱን ከየት ነው? ባጭራጭር አንተ እያልክ ያለው ኢየሱስ ክርስቶስ አማላጅ እንደሆነ አላምንም ነው ለምትለው አይደል ብራዘር? አይደለም እያስረዳሁ ያለ በእኔ መልኩ በተረዳው መልኩ እንድታስረዳኝ ነው እየጠየቅኩ እኮ ነው። በዚህ መልኩ ነው እኔ የማምነው አልኩህ። አይ ቆያ ብራዘር፣ ስለዚህ ኢየሱስ ክርስቶስ አማላጅ አይደለም ብለህ ነው የምታምነው አይደል? አዎ አማላጅ ማለት አንዱ ለሌላ ጥያቄ ከሆነ አማላጅ ማለት አይደለም ማለት ኢየሱስ ክርስቶስ አማላጅ አይደለም ብለህ ነው የምታምነው ብራዘር? አዎ አምላክ ነው ብዬ ነው የማምነው እኔ። ያልተጠየቅኩን አትመልስ፣ ደርባ አትመልስ። ያልጠየቅኩን ደርባ አትመልስ። የጠየቅኩ ክርስቶስ አማላጅ አይደለም ብለህ ነው የምታምነው? አዎ አምላኬ ነው ብዬ ነው የማምነው እኔ። የመጣሽ ተኝ ያለ ብራዘርዬ፣ አምላክ ቢለውን ደርባ አታውራ። ጥያቄን ብቻ መልስ። ያልጠየቅኩን አትመልስ። ኢየሱስ አምላክ ነው ወይስ አይደለም ብዬ አልጠየቅኩም። ያንተ የጠየቅኩ ምን ብዬ ነው? ኢየሱስ ክርስቶስ አማላጅ አይደለም ብለህ ነው ወይ የምታምነው ነው ጥያቄ። መጀመሪያ አማላጅ በሚለው እናንተ በተረዳችሁበት መልኩ ንገረኝና የአንተ መረዳት በኋላ ነግራለች። ችግር የለውም። አንተ አሁን የተረዳኸው ነገር አለ which is ኢየሱስ ክርስቶስ አማላጅ ነው ብለን ካልን እርሱ አምላክነቱን ወደ ማለቀበል ነው። አምላክነቱን እንደ አለመቀበል ነው። አምላክ እንዳይደለ ማመን ነው። ከማን ነው የሚያማልድህ? አንተ ንገረኝ። ከማን ነው የሚያማልድህ? አትግር let me finish my statement okay bro። ስለዚህ አንተ ጨርስ መጀመሪያ። እሺ ኢየሱስ ክርስቶስ አማላጅ ነው ብዬ ካልኩኝና ካመንኩኝ ኢየሱስ ክርስቶስን የእሱን አምላክነት እክዳለሁ። ኦኬ ደን ሰው ነው ማድረገው። ለዚያ እንዲለምንልኝ ይጠይቀዋለሁ። ኢየሱስ ክርስቶስ የወደቀ የተነሳ ምናምን ወደሚል የፍጡሩን ስራ እንዲሰራ ያንን አድርጋለሁ። ስለዚህ የኢየሱስ ክርስቶስ ሰውነቱን እንጂ አምላክነቱን ያስክደኛል ብለህ ነው አረ የምትለው አንተ? አዎ ለምሳሌ ከአንተ ፊት ልንገርህ። ለምሳሌ አዎ ወይም አይደለም ነው። ለምሳሌ ተው። አዎ ወይም አይደለም። አዳምጠኝ፣ ተረጋጋ። ለምሳሌ ከአንተ ፊት አንተን አዳምጠኛ ልጨርስ። ከአንተ ፊት ብበድል አንተ ከፊት ለፊት ብበድልህ ባጠፋ ከአንተ ፊት አንተን እንጂ ይቅርታ የምጠይቅህ ሌላ ሰው ከወዲያውኑ አንተን ያለው እንጂ። ስለዚህ ከእግዚአብሔር ፊት ኃጢአት ሰርቼ ከሆነ እግዚአብሔርን ሁሌም ከዓይኔ ፊት ነው፣ ሁሌም ያየኛል፣ ሁሌም ከሱ ፊት ተሰውሬ አላቅም ብዬ ነው የማምነው እኔ። ጥያቄን መልስልኝ ብራዘር። ጥያቄ ያለው ነገር ምንድነው? ኢየሱስ ክርስቶስ አማላጅ ነው ያልተቀበልከው? የኢየሱስ ክርስቶስን አማላጅ አይደለም፣ አምላክ ነው፣ ፈጣሪ ነው፣ አዳይ ነው፣ ፈዋሽ ነው። ችግር አለብህ የኔ ወንድም። ኢየሱስ ክርስቶስ አዳይ ነው፣ ፈጣሪ ነው፣ አምላክ ነው። እርሱን እኛ እናምናለን፣ እንቀበላለን። ጥያቄ ምንድነው? ኢየሱስ ክርስቶስ አማላጅ ነው የሚለውን ነገር ለእሱ መጠቀም ያልፈለግከው ወይም ደግሞ እሱ አማላጅ ነው መቀበል ያልፈለግከው ኢየሱስ ክርስቶስን አምላክነት ጥያቄው ስለሚያስገባብህ ነው ወይ ነው ጥያቄ? አንደኛ ቅድም ጠይቁ አማላጅ በሚለው እናንተ በተረዳችሁ መልኩ መጀመሪያ አስረዳኝ አልኩ። እኔ በተረዳውበት እኔ ነኝ ያስወጣሁት። ልጁ የተግባቦት ህግ አያውቅም። ቆጥራችሁ ከሆነ ከ6 ጊዜ በላይ ነው የጠየቀው ቤካ። ከ6 ጊዜ በላይ አንድ ጥያቄ
6 ጊዜ ነው የቆጠርኩት። እንዴ አምላክ ነው አምላክ አይደለም ጥያቄው። ኢየሱስ አማላጅ ነው አማላጅ አይደለም ብሎ የሚል አይ አማላጅ አይደለም፣ እኛ አማላጅ ብለን አናምነውም ምክንያቱም ብለው ከዛ በኋላ ይቀጥላል ማለት ነው። ለምሳሌ ይልልሃል ጥያቄ ልትጠይቀው ምሳሌ አውራ አይደለም የተባለው ለተጠይቀው ጥያቄ ቀጥታ መልሰዋል። ስለዚህ እንደዚህ ትወርዳላችሁ ማለት ነው። 6 ጊዜ ተጠየቅ ተመልሻለሽ። እሺ ለተጠየቀው ጥያቄ ቀጥታ መልስ ስጡ። እኛ ለጠየቅናችሁ ጥያቄ ቀጥታ መልስ መስጠት አለባችሁ። እናንተ ለምትጠይቁን ጥያቄ ቀጥታ መልስ የመስጠት ግዴታ አለብን። እንደዛ ሲሆን ሰው የሚማረው እንደዛ ሲሆን የሆነ ቁም ነገር አስጨብጣችሁ እንድትወጡ የምችሉት ወይም እኛም ደግሞ ልናስጨብጣችሁ የምንችለው ማለት ነው። ቴንክ ዩ ሼራ ሄል ቀጥይ ወንድም ነቀጡ ነው። እሺ ራሔል እንኳን ደህና መጣሽ። ከየት ቤተ እምነት ነሽ? መጀመሪያ እንኳን ደህና ቆየኸኝ። ከኦርቶዶክስ ቤተ እምነት። እሺ ዛሬ ቶፒካችን እንግዲህ አማላጅ ማን ነው ኢየሱስ ወይስ ማርያም የሚል ነውና ለአንቺ አማላጅ ማን ነው? ማን ብለሽ ነው የምታምኚው? ማርያም። ኦኬ ማርያም ነች አማላጅ? አዎ። ማስረጃ እንዴት ነው የምታማልድሽ? የቱ ጋር ነው ማርያም አማላጅ እንደሆነች የሚናገረው? እንዴት ነው የምታማልድሽ ላልከኝ ነገር ቀጥተኛ መልስ ስሰጥህ ኢየሱስ ክርስቶስ ፈራጅ ነው። አዎ ፈራጅ ነው። ምክንያቱም የሁሉ ባለቤት ስለሆነ። ስለ ማርያም ነው። አሁን ስለ ኢየሱስ ክርስቶስ ፈራጅና አልጠይቁሽም። ኢየሱስ ፈራጅ ደግሞ ይችላል። ስለ ማርያም አማላጅነት ስነግርህ ደግሞ ምንም አይነት ጥቅስ ምንም አይነት እንትን ሲጀመር አያስፈልገውም። አማላጅነቷ ብቻ በምን ይበቃል መሰለህ? በክርስቶስና በሰው ልጅ መካከል በነበረው ኃጢአት ለ5500 ዘመን ሲቆይ ክርስቶስ 5500 ዘመን ሲያቆየን በራሱ ኃጢአታችንን መደምሰስ በራሱ ኃጢአታችንን ማስቀረት ሳይወለድ ፍጹም ሰው ፍጹም ስጋ ሳይለብስ ሳይወለድ እኛን ማዳን ከኃጢአት ማውጣት አቅቶት አይደለም። ምክንያቱም የሁሉ ባለቤት ነው፣ ሁሉን አድራጊ ነው፣ ሁሉን ይችላል። እሱን ማድረግ ይችል ነበረ። ግን 5500 ዘመን የጠበቀው ቃሉ እንዲፈጸም ነው፣ ትንቢቱ እንዲፈጸም ነው። ለምን? መወለዱ ግድ ስለነበረ የኔን ኃጢአት ለመሻር የህዝብን ኃጢአት ለመሻር ሰውና አምላክን ድጋሚ ለማገናኘት ከድንግል ማርያም መወለድ ነበረበት። ጥሩ እያወራሽ ነው፣ ችግር የለም። 5500 ዓመት ምናምን ላልሽው ነገር ማስረጃ ብትጠይቂ 5500 ዓመት ስለቆየበት መቆየት ታስረጂ ናቸው። እሱን ተይው ማለት እዛ የተነገረውን ተረትና ምናምን ነገር የሰዎች ዝም ብሎ በቃ በዘለምድ ያወሩትን ነገር አምጥተሽ አታወሪ። እሱ ሌላ ጊዜ ተይው። እና አልጠበቅንም። አይ የለም 5500 ምናምን የሚል ነገር የለም። በነገራችን ላይ እንደዚህ የሚል አይነት ነገር የለም። እንደዛ አዶ ነው ቤት እንዳመጣሽ ባላውቅም እኔ ግን አሁን ምንድነው መሰለሽ ጥያቄ ማርያም አማላጅ ነች ብለሽ ታምኛለሽ። ስለዚህ የማርያም ምልጃ እንዴት ነው ቤት ይክሻለሁ? ማርያም እንዴት ነው የምታማልድሽ? ማርያም እንዴት ነው የምታማልደኝ? ከልጇ ከወዳጇ ከአብራኳ ክፋይ ስለ ኃጢአቴ ፊቱ ትቆማለች። ምክንያቱም ንግስቲቱ በቀኝ ትቆማለች ተብሎ ተጽፏል። የቱ ጋር ነው? አንብብ መጽሐፍ ቅዱስን። ከኔ በላይ ሁሉ ታውቁት የለ መጽሐፍ ቅዱስን። ለጽዮን ነው የተባለው፣ ለዳግም ቤተክርስቲያን ነው የተባለው ትሉት የለ? አንብበው። ምንድን ነው ያልሽው? ንግስቲቱ ነው ያልሽው? አዎ ንግስቲቱ በቀኝ ትቆማለች ተብሏል። ለቤተክርስቲያን ነው፣ ለጽዮን ነው፣ ለእንትና ነው፣ ለማርያም አይደለም የተባለው ተብሏል አይደለ? ግን እኔ የማምነው ለማርያም እንደተባለ ንግስቲቱ በቀኝ ኢየሱስ ካማለደኝማ ኢየሱስ ክርስቶስ ከአብ የሚያማልደኝ ከሆነ በሰማይ 2 ዙፋን አለ ማለት ነው። በታለሚ ቆይ ችግር የለውም። እኔ ወደ መጽሐፍ ቅዱስ ክፍል አንቺን ጠቅሽ ወዳልሽበት ክፍል ከመሄደ በፊት ግን ማርያም የኢየሱስ ክርስቶስ እናት ናት። እንደዚህ ላድርግሽ ማለት ንግግሬ ኦፌን እንዳያደርግሽ። የንጉስ ሚስት ምንድን ነው የምትባለው? ምን ተብላ ልትጠራው? ንግስት። ስለዚህ ንግስትን ስትይ ንግስቲቱ ነው አንብልሽ ምትይ በሴት አንቀጽ። በምን ቅጽ? በሴት አንቀጽ። ለምሳሌ ንግስቲቱ የንጉሱ ሚስት ንግስቷ ብትልክሽ ማላክሽ ብትባይ ንግስቲቱ ነው የምትይው። ለምን? የንጉሱ ከላከ የንግስቲቱ ባል ንግስቲቱን ልኳት ወደ እኔ ከመጣች መልክተኛ ናት እሷ። ስሚኝ ችግር የለም። ለመሰች ለምሳሌ በጣም ሲምፕል በሆነ አማርኛ ነው እንትን ብልሽ። ለምሳሌ የንጉሱ ሚስት ንግስት ናት አይደለም?
ስለዚህ አንቺ በንጉሱ ሚስት በንግስቷ ብትላኪ የሆነ ሳምበሪ ቢጠይቅሽ ማን ላክሽ ብሎ ቢጠይቅሽ ምድር ብትዩ ንግስቲቱ ነው ንግስቲቷ። ስለዚህ ንግስት የንጉስ ሚስት ናት። ራይት? ያ ማርያም የኢየሱስ እናቱ ናት ወይስ ሚስቱ? እናቱ። ስለዚህ እንዴት ነው እናት ሆና ንግስቲቱ የተባለችው? ስላነገሳት የንጉሱ እናት ነች። ስላነገሳት የንጉሱ እናት እንጂ ንግስቲት አይደለችም። የንጉሱ ሚስት አይደለችም አይደለም። ስለዚህ የንጉሱ እናት አንተ በጠየቀኝ አካሄድ አንድ ጥያቄ ልጠይቅህ። እኔ ከዚሁ ጋር የተያያዘ ነው፣ ልዩነት ያለው አይደለም። አሁን ወደ ጥቅሱ ከሄደ ምንም ስለማይፈይድ እና ሲቀጥለው ማርያም ነው። አንተ በጠየቀኝ ምሳሌ እኔ አንድ ጥያቄ ልጠይቅህ። እሺ ታዲያ ጌታችንና አምላካችን ኢየሱስ ክርስቶስ የተሰቀለበት መስቀል እርሱ ከመሰቀሉ በፊት መስቀሉ ምን ነበረ? መስቀል ነው፣ የወንበዴዎች መቀጣጫ ነው። ኖርማል እንጨት ነበረ። ክርስቶስ ከመሰቀሉ በፊት ኖርማል እንጨት ነበር አይደል? ምናልባት በጊዜው ሰዎች ቢያገኙት ነደው የሚያቃጥሉት ፈልጠው የሚያነዱት ኖርማል እንጨት ነበረ። ክርስቶስ ከተሰቀለበት በኋላ ግን ምን ሆኗል? ኖርማል እንጨት ነው። ክርስቶስ ከተሰቀለበት በኋላም ኖርማል እንጨት ነው። ኖርማል እንጨት ነው። ምን ሆነ ኢየሱስ? ስለዚህ በመስቀሉ አላምንም። መስቀሉ ኃይልህ እንደሆነ መዳኛህ እንደሆነ አታምንም? አላምንም። በመስቀሉ ላይ በተሰራው ነው። በመስቀሉ ላይ የተሰራው ነው የኔ ኃይል። በመስቀሉ ላይ በተሰቀለው በክርስቶስ ኢየሱስ ነው የማምነው። በመስቀሉ ላይ በተከፈለው ዋጋ ነው የማምነው እንጂ በመስቀሉ አይደለም ማምነው። በተሰዋው ስለኔ ስለ ኃጢአቴ ቤዛ በሆነው በክርስቶስ ኢየሱስ ነው ማምነው። በእጅቱ አላምንም። ማመን ማለት ምን ማለት ነው? ማመን ማለት እኮ እኔ እንጨቱን አምልከው እያልኩ እኮ አይደለም፣ ወይ መስቀሉን አምልከው እያልኩ አይደለም። ታምናለህ ስልህ እኮ እንትን በለው እያልኩ አይደለም። እመነው ተገዛለት ወይም ሌላ እያልኩኝ አይደለም። እሺ ምን ማለትሽ ነው? ማመን ማለት ሲጀመር በመስቀሉ ላይ ስራውን ሰርቷል ወይ? ይሄንን ታምናለህ መቼም። በመስቀሉ ላይ ስራውን ሰርቷል። አዎ በመስቀሉ የረገጠውን ክርስቶስ የረገጠውን መሬት እኮ እናከብራለን። እንኳን የተሰቀለበትን መስቀል፣ እንኳን ስለ ኃጢአት የሞተበትን መስቀል። አሁን ምን አለ መሰለሽ፣ አሁን በቃ እንትን እያልሽ ነው። ምንድነው መሰለሽ የማይገናኝ ነገር ለማገናኘት እየሞከርሽ ነው። አሁን ባመጣሽው ምሳሌ ራሱ አንቺ ነሽ የተበላሽው። ቢኮዝ ለምን ኢየሱስ ከመሰቀለው በፊት እንጨቱ ምን ነበር? እስቲ እንጨት ነው። ከሰቀለ በኋላ ያው እንጨት ነው። ምንም የተለየ ነገር የለም። ኢየሱስ ከመሰቀሉ እንጨት የነበረው ነገር ኢየሱስ ሲሰቀል እንጨትነቱን ለውጦ ሌላ ሰው አልሆነም። ያው እንጨት ነው የሆነው። እንጨትነቱ ወደ እንትን አልተቀየረም። ያው እንጨት ነው፣ በቃ አለቀ። ያ መስቀል ምንድን ነው ካልሽኝ፣ መስቀሉ ወንበዴዎች የሚውሉበት ነው። ማለት ምንድነው? ወንበዴዎች የሚቀጡበት ነው። የተረገሙ ሰዎች የሚውሉበት ነው። ስለዚህ የእኛ እርግማን ይዞ ነው በመስቀሉ ላይ ጌታችን ኢየሱስ ክርስቶስ የዋለው። ስለዚህ ስለኛ እርግማን ሆኖ በመስቀሉ ላይ የእኛን እርግማን ጠርቆ ኃጢአትና በደልን አስወግዶ በመስቀሉ ስራ ነው። ስለዚህ መስቀሉ ኢየሱስ ክርስቶስ ከመሰቀሉ በፊትም እንጨት ነው፣ ከተሰቀለ በኋላም እንጨት ነው። እንጨት ነው። ሌላ ለውጥ የለውም ታለምዬ። ስለዚህ ጥያቄ ምንድን ነው መሰለች፣ የንጉሱ ሚስት የንጉሱ እናት ንግስት ተብላ ትጠራለች ወይ ነው ጥያቄ። የንጉሱ እናት ንግስት ተብላ ትጠራለች ወይ ከሆነ ጥያቄ ለእኔ እንደምመልስልህ አዎ ትጠራለች። ከየትኛው መዝገበ ቃላት ነው ያገኘሽው? ሜይ ቢ እኛ ካላወቅ ነው የንጉሱ ሚስት የንጉሱ እናት ንግስት ተብላ ትጠራለች የሚለውን ከየትኛው እናንበብ? ከየትኛው መዝገበ ቃል እናንበብ? ሜይ ቢ ፎር ዘ ፈርስት ታይም ካንቺ ሰማ ማለት ነው። እኔ ማውቀው የንጉሱ ሚስት ንግስት እንደሆነች ነው እንጂ የንጉሱ እናት ንግስት እንደሆነች ያለ የንጉሱ እናት በቃ የንጉሱ እናት ናት። ሌላ ስያሜ ያለው አይመስለኝም። ባይ ዘ ወይ አለሽ እንዴ ታለምዬ? አትደበቅ፣ ተመለሽ እንጂ ተመለሽ ታለምዬ። ራሄል አለሽ እንዴ ታለምዬ? ፕሊዝ